ሶስት ነጥብ ሰላም ጤና ይስጥልኝ ሁላችሁም ኢትዮጵያውያት በያላችሁበት ሰላም። ቴዲ አመሰግናለሁ ለፕላትፎርሙ አድናቂ ነኝ። ሁሉ ጊዜ ነው የምከታተል። የፖለቲካ ዲስከስ ረጋ ያለ የፖለቲካ ዲስከሽናችሁንም በጣም ወደዋለሁ። ብዙ ጊዜ ሞክር ነበር አክቹዋሊ ለመግባት እድል ተሰጥቶኝ ስለማያውቅ ነው። እዚህ ላይ አሁን ካሉት ሰዎች ጋር ፕላትፎርም እንደዚህ ሼር ማድረግ በጣም ትልቅ ክብር ነው። በጣም የሚገርም ሀሳብ ነው የተናገሩት። ሶስት ነገሮች ብቻ እናገርና ወርዳለሁኝ። መጀመሪያ ስሜ ልጀምር። 3 ነጥብና ሴሚኮለን ነው። በሜንታል ሄልዝ ዙሪያ በአእምሮ ህመም ዙሪያ የምትሰሩ ሰዎች ካላችሁ ታውቃላችሁ። እዚህ ሀገር ብዙ ጊዜ ኖርዝ አሜሪካ ዌስተርን እንትን ሴሚኮለን ራሳቸው ላይ እንደ ንቅሳት የሚያደርጉ ሰዎች ብዙ ጊዜ ራሳቸውን ለማጥፋት ሞክረው የተረፉ ሰዎች ናቸው። እጃቸው ላይ ካያችሁ ወይ የሆነ ቦዲ ፓርታቸው ላይ ሴሚኮለን ካያችሁ፣ ሴሚኮለን በግራመር በእንግሊዝኛ ግራመር ጥቅሙ ሁለት ያላለቁ ሀሳቦችን እንደማያያዝ ነው። ይሄኛው ህይወቴ ነበር ለመቀጠል ወስኛለሁ የሚሉ ሰዎች ናቸው። ይህንን ሬኮግናይዝ ለማድረግ ነው። ሁሌ ይሄ ዛሬ አይደለም እንዲህ ስሜን አድርጌ የምዞረው። ሁለተኛው ደግሞ 3 ነጥብ ከፊት የምታዩት በዚህ ጉዳይ በሜንታል ሄልዝ ኢሹ ራሳቸውን ከማጥፋት ጋር በተያያዘ በራሴ ቅርብና የቤተሰቦችን ያጣኋቸው ሰዎች እንትን ሬኮግናይዝ ለማድረግ ነው እንደዚህ ይዤ የምዞረው። ሰዎች ሁልጊዜ ስሜን ሲጠይቁኝ እንደዚህ ብዬ ማስረዳት ፈልጋለሁ። ሴሚኮለን ነው ዋናው ስሜ። ኦብቪየስሊ ሴሚኮለን ሊሆን አይችልም። ለማንኛውም በዚህ ጉዳይ ላይ ተመልሼ አላቃትም ልጅቷን 24 ሰዓት ሆነኝ ሳለቅስ ነበረ። ስራ ራሱ መግባት አልቻልኩም። ራሴን ያመመኝ ለምንድን ነው? አንዳንዴ ከደግነት ካይንድ ከመሆንና ትክክል ነገር ከመሆን ስንመርጥ ደግነትን መምረጥ ይሻላል። እንደው ብዙዎቻችን ኢትዮጵያውያን ከ90% በላይ በእግዚአብሔር የምናምን ሰዎች ነን ብለን ነው የምናየው። እና አትሊስት እንደው የመጽሐፍ ቅዱስ ትምህርት እግዚአብሔርን የማመን እንኳን ፈሪሃ እግዚአብሔር እንኳን ባይኖረን ደግነትን እንምረጥ። እዚህ ሶሻል ሚዲያ ላይ በጣም መርዛማ የሆኑ ቃላቶችን ከፖለቲካው ጀምሮ እርስ በርስ ቢገናኝ ግንባርህን ነው የሚባባሉ ጀምሮ በጣም ኤክስትሪም የሆኑ ነገሮች ነው የምናየው ዕለት ዕለት። አንዳንዴ የሶሻል እንትን ከማለት የተነሳ እጅግ በጣም ተስፋ የሚያስቆርጥ ከመሆኑ የተነሳ የአበሻን ሶሻል ሚዲያ አለመከታተል ይሻላል። አሁን የዚች ልጅ ቪዲዮዎች ገብቼ ሁሉንም አየው እያለቀስኩኝ በጣም በሚያሳዝን ሁኔታ። አንድ ራሱ ነው ፕሮፖዝ ያደረገላት ኃላፊነት። አሁን ከኔ ቀደም የተናገረችው እንደተናገረችው ኃላፊነት መውሰድ ካልቻለ ለምንድን ነው ህይወትሽን ከኔ ጋር አጣምሪ ብሎ ፕሮፖዝ ያደረገላት? ከዛም በኋላ ያሉት ኤክስትሪም ቡሊንግ የሆኑ በጣም የሚያሳፍሩ ባል መሆን የሌለባቸው፣ ሌላው ቀርቶ ለወንድነት አቅም ያልደረሰ ነው አንዳንዱ ሚስት ብሎ የሚወስድ ማለት። እቺን ሰው እግዚአብሔር ነፍሷን ከእጁ ይጠይቃል አለበት ማለት ኃላፊነት አለበት። ይሄንን ኃላፊነቱን በሁሉም ነገር አብሯት እንዲቆምና ከሁሉም በላይ ደግሞ ጉድለቷ እንዲሞላ ነው። እጅግ ልብ የሚሰብሩ ቪዲዮዎች ናቸው። ኦሮሚያ በግማሽ ነው የሚገባኝ፣ በጣም አይገባኝም። በጣም ግን በሚገባኝ ልክ በተረዳሁት አብዛኛው ያሳዝናል። ገብተህ ደግሞ ኮመንቶቿን ስታነብ ኤክስትሪምሊ ልብ የሚሰብር ነገር ነው። በጣም ልብ ይሰብራል። ለምንድን ነው እንደዚህ ክፉ የሆን ነው? ምን አደረገቻችሁ? ሞተች፣ ምን ተጠቀምን? እንደዚህ ብላችሁ ስታስቡት በጣም ልብ ይሰብራል። ሁላችን ሀዘን ኦልሞስት እዚህ 1900 ሆነን ሀዘን ተቀምጠናል። ደስ ብሎት እንትን እያለ ያለ የለም። ቢያንስ ኮመንት ራሱ የሚያደርግ የለም። እና ለምንድን ነው እንደዚህ ክፉ የሆን ነው? በምናገረው ዲስኮርሳችን ራሱ ለምንድን ነው ደግነት ትክክል ከመሆን የተሻለ ደግ መሆን እኮ ይሻላል አንዳንዴ። ዋይ ዶንት ዩ ቹዝ ካይንድነስ? ምን ይጎድላል? ምን ያስከፍላችሁም እኮ ምን አንዱ ሰው ሲገባ እንደው እንትን ብልግና ሌላ ነገር እንትታችሁ እኮ የክፋት ነገር ብቻ ነው የሚናገሩት። በተለይ ሴቶች እህቶቻችን ላይ ለመኖር ኑሮን ለማሸነፍ እጅግ በሚጣርበት ጥረት በኢትዮጵያ ኑሮ በዚህ ሁኔታ እንደምንም ኑሯን አሸንፋ አንድም ነገር ኔጌቲቭ ነገር ሲወጣት አትሰማም። በጣም ያሳዝናል። ይሄን የገረመኝ ላይቭም በለው ድንገት የተቀረጸ ቢሆን ብዙ እየተለማመጠችውም ቢሆን በምትሰራው ነገር እጅግ በጣም ልብ ይሰብራል። ከመሞከሯ በፊት ከ3 ሰዓት በፊት ይሄን ላይክ አርጓል ከተባለ አላየሁትም። ቱ ቢሆንስ እጅግ በጣም የሚያሳዝን ነገር ነው። እንዴት ነው ላይፍን ዩ ቴክ ኢት ፎር ግራንትድ? ለምንድን ነው እንደራሳችሁ ማለት ልጆቻችሁ ወይ ደግሞ የራሳችሁ እህት፣ የራሳችሁ እናት፣ የራሳችሁ ወንድም ቢሆን እንዴት ነው የሚታያችሁ? በጣም ልብ የሚጸጽትና አብራችሁ ለዘላለም የሚኖር ነገር ነው። ትታችሁ ምን አርጌ ምን ላረግ እችል ነበረ? ሺ ሊትራሊ ክራይድ ፎር ሄልፕ ጮሃ ነበረ። እንደ ሶሳይቲ ነው ፌል ያደረግናት። በተለይ የሚረዱ ሰው፣ በተለይ አጠገቧ ባሉ ሰው፣ በተለይ የሚያውቋት ሰዎች፣ እርግጠኛ ነኝ ደግሞ ቲክቶክ ሳያዩ አይውልም አጠገቧ ያሉ ሰዎች ከሆኑ
ምን ማለትሽ ነው ብሎ ገመድ እያሳየች ማለት ነው። እና በጣም በብዙ ነገር ነው ፌል ያደርግ ነው። እና ይሄ አንደኛ ደግነት ምረጡ። ወንዶች ደግሞ ካልቻልክ ኃላፊነት የለብም። ስለዚህ ማትችለውን ሁለተኛ ህይወት ለመጣመር ኃላፊነት አትወሰድ። has nothing to do with sex እና ሴክሹዋል ኢንተርኮርስ ማለት አይደለም ሪሌሽንሽፕ። የአንድን ሴት ህይወት እንትን ብሎ በጣም በኃላፊነት እሷም ኃላፊነት አለባት እርግጥ ነው ለሱ። ነገር ግን ከሁሉም በላይ ግን ትልቅ ትከሻ ያስፈልጋል፣ አቅም ይፈልጋል። አባቶቻችሁን እንትን ተማሪ ልክ ነው። ፌል ያደረገ አንዳንድ ፋሚሊ ሊኖረ ይችላል እና በጣም በጣም ደግነት። ሁለተኛ ነገር እዚህ ላይ እርግጠኛ ነኝ ከመንግስት አካላትም ጋር ግንኙነት ያላችሁ ሰዎች ሊኖራ ይችላላችሁ። ካናዳ ሳይበር ቡሊንግ በእንትን ያስጠይቃል። እዚህ ላይ የፈለግከውን ለጥፈህ የሆነ ሰው የሆነ ነገር እንድትል ካለች በኋላ በነፃ አትሄዳትም። እዚህ ምንም አይነት ሳይበር ቡሊንግ ሊያስከስስና በወንጀል ሊያሳስር ይችላል እስከ 15 ወር። እንደዚህ አይነት ሌጅስሌሽን ኢትዮጵያ ውስጥ እንዲወጣ ምክንያቱም ዘመኑ የሶሻል ሚዲያ ዘመን ስለሆነ እየተጎዳንበት ስለሆነ ጸያፍ የሆኑ ነገሮች እያየንበት ስለሆነ ሰዎችንም ደግሞ አሁን እንዳላችሁት እሷ ምናልባት 100 ሺህ ስላላትና ስለ ሰው የሚያውቃት ስለነበረ አየናት። የማይታዩ በጣም ብዙ ሰዎች እንደዚህ ጎድ ይሆናል እና አትሊስት ያንን ነገር ነው አትሊስት እንትን ማለት ያለብን። ሌላው ደግሞ ሳይለንት ኪለር ነው ዲፕሬሽን። ድባቴ በአማርኛ ሌላ ቋንቋውን አላውቀውም። ዲፕሬሽን ከአእምሮ ሄልዝ ጋር በተገናኘ እንዴት ዝም ብሎ ደስተኛ ሊመስሉ ይችላሉ ሰዎች። ማቴሪያሊስቲካሊ መሟላት ማለት አይደለም የአእምሮ ህመምን የሚያስቀረው has nothing to ከሱ ጋር ምንም ግንኙነት የለውም። አንድ የሚሰብር ቃል በየቀኑ የዛን ያክል አስተናግዳ መኖር መቻሏ ለቤቷ አጠገቧ ራሱ ደግሞ ድጋፍ አለመኖሩ ከበቂ በላይ ነው ለዲፕሬሽን ራስን ለመግደል። ሱሳይዳል ቶት ራሱ ሲጀምርና መናገር ሲጀምር ሰው በጣም ኤክስትሪም ደረጃ እንደደረሰ ታውቃላችሁ። እዚህ ላይ የምትሰሩ ሰዎች ታውቃላችሁ። በብዙ መድኃኒት በብዙ እንትን ነው። ካናዳ ውስጥ ከሚሸጡት መድኃኒቶች ቶፕ 10% የሚሸጡት መድኃኒቶች አንቲዲፕሬሳንትስ ናቸው። ቶፕ 10 ላይ ያሉት አብዛኞቹ ሞለኪውሎች ሚሊየንስ አብዛኛው ሰው ያለሱ መኖር አይችልም። በጣም ሰብትል ነው። ማቴሪያሊስት ስለተሳካል ስላልተሳካልህ አይደለም። has nothing to do with that። ስለዚህ የአእምሮ ህመም ዙሪያችሁ አጠገባችሁ ያሏችሁን ጓደኞቻችሁን ቼክ አድርጉ። እንዴት ናችሁ በሏቸው። እንዴት ናችሁ ስትሉ ግን ሰላም ስትሉ የእውነት መልሳቸውን ለመስማት ሬዲ ይሁኑ፣ ለማዳመጥ ማለት ነው። has nothing to do with you give them the space ቦታ ስጧቸው። ያ ቦታ እጅግ በጣም ያስፈልግ። just listen to them። አንዳንዴ በቃ ዝም ብለን መስማት ብቻ ነው የሚያስፈልገን፣ መልስ መስጠት ራሱ ያስፈልገን። እና አጠገባችሁ ያላችሁ ሩቅ መሄድ አይጠበቅባችሁን። አላቃትም እችል ልደርስላት አልችልም በሆኔ አጠገቤ ግን ሰዎች አሉ በእርግጠኝነት። ስለዚህ ቼክ ኦን ደም። እንዴት ናችሁ እንትናችሁ ዌልነስ ቼክ አድርጉ። ጊዜ ሲኖራችሁ ሄዳችሁ ቪዚት አድርጉ። የጠፋ ሰው ያለ ሲመስላችሁ በጣም በጣም አስፈላጊ ነገሮች ናቸው። እርስ በርስ እጃችን ካልተያያዘ እንደዚሁም የማይቻል ነው። እንደዚሁም ኑሮ ይከብዳል። እንደዚሁም በጣም ዲፕረስ ያደርጋል። በኢትዮጵያ በኑሮ ሁኔታ ሊሆን ይችላል፣ በተለያየ ሁኔታ ሊሆን ይችላል። ኢትዮጵያ ውስጥ ዲፕረስ መሆን በዛ ሁሉ ህዝብ መካከል ሆኖ በጣም በጣም ዊርድ ነው። እዚህ ይገባኛል። ተለያይተንና ለብቻችን ስለምኖርና ሊደርስን ለሚፈልግ ሰው ምናልባት ኦንላይን ነው የሚጮኸው። እዛ ሆና ግን እየጮኸች ልንደርስላት አለመቻላችን ዙሪያ ያሉ ሰዎች አትሊስት አንድ ጓደኛ ሊኖራት ይገባል፣ ያዳምጣል። ምንም ነገር ማድረግ አይጠበቅም ነበር። ያችን ሰዓት እንድታልፍ ማኪያቶን መጠጣት ነው ይዞ መሄድ። ሌላ ፐርስፔክቲቭ እንዲኖራት ማድረግ ነው። በጣም አቢዩዚቭ የሆነ አንዳንዴ አቢዩዝ ደግሞ ምት እና ዱላ ብቻ አይደለም። ያ የደደብነት ጥግ ቢሆንም ዋናው ነገር ግን ቨርባል አቢዩዝ አንድ ቃል ይሰብራል። ከቃል በላይ ደግሞ የሚሰብረን ነገር የለም። ከልብ የሚወጣ ነገር ነው ሰውን የሚሰብረው። እባካችሁ ደጉ ነው፣ እባካችሁ ካይንዱ ነው። በጣም ከዛ የተለየ ልመና የለንም። ሁላችንም ይህንን ነው የምለው እና እዚህ ጋር በጣም አሜዚንግ ከሆኑ ሰዎች ጋር ሳዳምጣችሁ ስለነበር ከነሱ ጋር መድረክ ሼር ማድረጌን አመሰግናለሁ። ቴዲ አመሰግናለሁ ለፕላትፎርሙ። እግዚአብሔር ይስጣችሁ፣ የሞተችውን ነፍስ ይማር፣ እግዚአብሔር መጽናናቱን ይስጣቸው ለቤተሰቦቿ ላለሁ። በእውነት በጣም የሚያሳዝን ትራጀዲ ነው። ሀርት ብሬኪንግ። ከልብ እናመሰግናለን ወንድማችን ዶክተር ፈይሳ። ሰላም እንዴት ናችሁ? ቴዲ አያና፣ ሁላችሁም ከላይም ከታችም ያላችሁ እንዴት ናችሁ? አማርኛም እናገራለሁ፣ ኦሮምኛም እሞክራለሁ። ከነቀምትም ረዘም ያለ ጊዜ ቆይቻለሁ። በጣም በእርግጥ አሁን የገባሁት ሀዘኔን ለመግለጽ ነው የገባሁት። ይሄ ቶፒክ ይሄ ጉዳይ የእሷ ጉዳይ ብቻም አይደለም። በጣም ያሳዝናል። በዚህ አይነት ሂደት ውስጥ የሚያልፉ እጅግ በጣም ብዙ ሰዎች አሉ። በዓለም ላይም
ይሄ አይነት ሱሳይዳል አይዲሽን ያላቸው ሰዎች በጣም ብዙ ናቸው። በፐርሰንት ማስቀመጥ ይቻላል፣ ግን ብዙም እንትን ስላልሆነ ያለኝን ነገር ለማስቀመጥ ያህልና በተለይ አሜንና 3 ነጥብ በጣም ትልቅ በጣም ኢምፖርታንት ነጥቦችን አንስተዋል። እኔም ግን እዚህ ላይ ትንሽ ማለት የምፈልገው ነገር በተለይ የኛ ውጭ ሀገር ያላችሁም ሰዎችም ታውቃላችሁ ሴንተሮች አሉ። ባይ ዘ ዌይ ሱሳይዳል አይዲሽን ባንዴ የሚመጣ ጉዳይ አይደለም፣ ስቴፕ ባይ ስቴፕ የሚመጣ ነገሮች ናቸው እንጂ ባንዴ አንዴ ተነስቶ ራሱን አይገልም። ምልክቶች ያሳያል። በተለይ አጠገቢ ያለ ሰው በደንብ ያንን ማየት አለበት። እናም ደግሞ ሰፖርቲንግ ሲስተሞችንም መዘርጋት አለባቸው። በተለይ ደግሞ እቺ ልጅ ደግሞ የሚያሳዝነው ቪዲዮንም አይቼዋለሁ ከ3 ሰዓት በላይ ረጀም ያለ ሰዓት ላይ ላይቭ ላይ ነበረች። ቅድም የተባለም ሰምታችኋል። አጠገብ ያለው ባለቤትየው አይ ቲንክ በጣም እንትን ሪስፖንሲብል መሆን አለበት ብዬ አስባለሁ። ባይ ዘ ዌይ ቨርባል አቢዩዞች እጅግ በጣም አደገኛ ቃላቶች በጣም ሰውን በተለይ ደግሞ እንደዚህ አይነት ቶክሲክ የሆኑ አቢዩዞች የሰው ልጆችን በጣም ህይወታቸውን ይቀጥፋል ማለት ነው። ተስፋ እንደሌላቸው ምንም ወርዝለስ እንደሆኑ ማይጠቅሙ እንደሆኑ እየተነገራቸው በሄደ ቁጥር ክሮኒክ የሆነ ስትረስ እንግዲህ ዋን ኦፍ ዘ ሜን ሪዝን ነው ማለት ነው። በተለይ ክሮኒክ አቢዩዝ ሲቪር ዲፕሬሽን ያመጣል። እንግዲህ ዲፕሬሽን ሆኖ በጣም ሲቪር ዲፕሬሽን ሆኖ ሱሳይዳል አይዲሽን ያመጣል። ከዛ ኢቭን ፒቲኤስዲን ያመጣል። መጨረሻ ላይ ፓኒክ ዲስኦርደሮች ያመጣና ሰዎች አንድ የማያስቡም ፊቸር እንደሌላቸው ያስባሉ፣ ወዲያው ራሳቸው ላይ ያመጣሉ። ስለዚህ በጣም ቨርባል አቢዞች ሲነገር እንደነበረው በጣም አቢዝ ትደረግ ነበረ። ግን በስፔሻሊ በወጣት ኮመን ኮንትሪቢዩቲንግ ፋክተሮችን መናገር ፈልጋለሁ። በወጣት ሜሪድ የሆኑ ሴቶች ልጆች ላይ ኮንትሪቢዩቲንግ ፋክተሮችን መናገር ፈልጋለሁ። የመጀመሪያው ፓርትነር ቫዮለንስ ነው የተቀመጠው። ፓርትነር ቫዮለንስ ነው። ስፔሻሊ ኢሞሽናሊ አቢዩዝ የሚያደርጋ ከሆነ፣ ፊዚካሊ አቢዩዝ የሚያደርጋ ከሆነ፣ ሴክሹዋሊ አቢዩዝ የሚያደርጋ ከሆነ፣ ቢዝነስም አላቸው እያለች ነበረ፣ ፋይናንሻሊም አቢዩዝ የሚያደርጋ ከሆነ ኮመን ኮንትሪቢዩቲንግ ፋክተሮች ይሄ ናቸው ማለት ነው። አንደኛው ላይ የሚቀመጠው እሱ ነው። በተለይ ወጣት ሆነው ያገቡ ሴቶች ላይ ማለት ነው። ሌላ እርጉዝ ናት ብለዋል ቅድም በደንብ አልሰማውም፣ ግን በተለይ ከወለዱ በኋላ ሴቶች ከወለዱ በኋላ ፖስት ፓርተም ዲፕሬሽንም አንዱ ኮንትሪቢዩቲንግ ፋክተር ነው ማለት ነው። ሌላኛው ወጣት ሴቶችን እችን ልጅ እና ሌሎቹንም ወጣቶችንም እንትን ሊሚል የሚገባው የሚያደርገው ከሶሻል ሰፖርት ሲስተም አይሶሌትድ ሲሆኑ በተለይ ከፍሬንዶች፣ ከጓደኞች፣ ከቤተሰብ የሚያግዛቸው የሚደግፋቸው አይሶሌትድ ሲሆኑ ብቻቸውን ሲቀሩ በቃ ተስፋ የለኝም እኔ ካሁን በኋላ ምንም አይነት ተስፋ የለኝም የሚል ሐሳብ ይመጣባቸዋል። እንደዚህ አይነት ውሳኔ ይመጣል ማለት ነው። ሌላ በተለይ ኢንተርቪው ላይ ቅድም ሲሉ ሰምቻለሁ ካልቸራል ኦር ፋሚሊ ፕሬዠር ዊዝ ሜሬጅ የሚባል ደግሞ ይሄ ደግሞ ትልቅ ነገር ቅድም ከኤክሷ ጋር ምናምን ሲባል ነበርና በተለይ ከትዳር ጋር አካባቢ ያለ በካልቸር የሚሆነ በፋሚሊም በዙሪያ አካባቢ ያሉ ቡሊዎች እችን ልጅ በጣም ሲቪር የሆነ የሜንታል እንትን ውስጥ ያስገባታል። ራሷን ለማጥፋት ትገደላለች። እዛ አካባቢ ያሉ ሰዎችም በጣም ሪስፖንስብል ናቸው። ከዛ ውጭ ደግሞ ኢንፊዴሊቲም ኦር ደግሞ ሪሌሽንሺፕ ኮንፍሊክትም ደግሞ እንደዚህ አይነት ውሳኔዎች ላይ በተለይ ሴቶች ላይ ያመጣል ማለት ነው። ግን ደግሞ ምንድነው መደረግ ያለበት? ሰፖርት ሲስተሙን መዘርጋት አለበት እና ደግሞ ማኔጅመንት ዋይዝ ደግሞ እንደዚህ አይነት ሐሳብ ያላቸውን ሰዎች ቅድም 3 ነጥብ ሲናገር ነበረ። ስፔሻሊ ሜዲኬሽኖች ማስቀመጥ አስፈላጊ ነው የሚሆነው። ኮንትሪቢዩቲንግ ፋክተሮችን ደግሞ አይቶ ለሱ ማኔጅ እንዲደረግ ማገዝ አስፈላጊ ነው የሚሆነው ማለት ነውና በዚህ ጉዳይ ላይ ብዙ ነገር መናገር እንኳን ይከብዳል በዚህ ሰዓት። በሌላ ጊዜ በሜንታል ኢሹ ላይ ያው የኔ ሙያም ከዛ አካባቢ የሚገናኝ ስለሆነ ሰፋ አድርገን ለሌሎችም ሴቶች ማስተማሪያ እንዲሆን እናም ደግሞ እንትን ለማስጨበጥ ወዳለው ነገር ግን በዚህ ባለው ሁኔታ ላይ ብዙ መናገርም አልችልም። በጣም አዘኔታዬን ለመግለጽ ላይ የገባው ቴዲ ግን ደግሞ በተለይ ሶሻል ሚዲያ ላይ ያለ ቡሊንግ ሲስተም
ቡሊንግ በጣም 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 ክሮኒክ የሆነ ሰዎችን ህይወታቸውን ሊቀጥፍ እንደሚችልና አይ ቲንክ 3 ነጥብና አሜን በጣም ስለተናገሩት ብዙም መናገር አልፈልግም። ሰፋ አድርገን ጊዜ ካለ መናገር ፈልጋለሁ። ግን እጅግ እንዳዘንኩኝ መናገር ፈልጋለሁ። በተለይ የነዚህ ክሮኒክ የሆኑ ቡሊንግ ሲስተሞች ሰውነታችን ውስጥ በነገራችን ላይ ለዲፕሬሽን የሚያጋለጡ ሆርሞኖች አሉ። በነገራችን ላይ ቴዲ እነዚህ ሴሮቶኒን የሚባል አለ፣ ዶፓሚን የሚባል አለ። እነዚህ በጣም ኢምፖርታንት ሆርሞኖች ናቸው። እውነት ለመናገር ኒውሮትራንስሚተሮች ናቸው። እነሱን ሁላ ኢቭን የሰውነትህን ሁላ ስትራክቸሩ ላይ እንዲቀይርና እንዳታስብ ነው የሚያደርግህ። በቃ ተስፋ እንደሌለ ነው የሚያደርግህ ማለት ነው። እና ደግሞ ስትወስን ደግሞ በአንድ ጊዜ የሚወሰን ነገሮች አይደሉም እውነት ለመናገር። ስለዚህ እነዚህን ሲስተሞች ባለቤት አጠገብ ያለው ሰው ያንን ነገር በምታስብበት ጊዜ ኢንተርቪን ማድረግ አለበት። ኢቭን ወደ ቴራፒ መውሰድ አለበት። ሰው ራስን የሚገለው በጣም በአንድ ጊዜ ሰውን አይገልም። ባይዘዌ ስቴፕ ባይ ስቴፕ ነው የሚሆነውና እነዚህ ነገሮች በደንብ አድርጎ መታየት አለባቸው። በሌላ ጊዜ ዲፕሬሽንን፣ ሶላሌሽንን ከኒውሮትራንስሚተሮች ጋር ኢቭን ከሆዳችን ከምግብ ጋር ያለውን ቁርኝትና እንትን ለሌሎቹም ትምህርት እንዲሆን በደንብ አድርጌ ዱልም ብስጠኝ ማስተማር ፈልጋለሁ። በጣም ሲሪየስም ጉዳይ ስለሆነ በነገራችን ላይ ቴዲ እኛ ሀገር ብቻ ሳይሆን በዓለም ደረጃ ራሱ ይሄ ሱሳይዳል አይዲዬሽን 18.5 ሰዎች የሚገርምህ ዋን ኢን ላይፍ ታይም ስለ ራስን ማጥፋት ያስባሉ። በጣም ብዙ ማለት ነው። ወንዶችም ደግሞ በሴቶች ነው። ሴቶች 18.5 አካባቢ ነው። ወንዶችም ደግሞ ረዘም ያለ 15 አካባቢ ያስባሉ። ቀላል ነገር አይደለም ሜንታል ኢሹ። በዛ ላይ ደግሞ ሰፖርት ሲስተም ከሌለ እና ደግሞ አጠገብ ያለ ደግሞ ባለቤት ደግሞ ሐሳብ ይኖረዋል። እቺ ልጅ ስለዚህ ስታስብ ኢንተርቬን ማድረግ አለባት። እሱ እንኳን መርዳት ባይችል ሰፖርት ሲስተም መዘርጋት አለበት። ሳይካትሪክ ኢቫሉዌሽን ያስፈልጋታል እቺ ልጅ። ስለዚህ አጠገቧ ያለው ሰዎች ምንም እንኳን እንትን ገና ስለሆነ መወቃቀሱም ባይኖርም ግን ጥሩ ባይሆንም አጠገብ ያለው ሰው ግን በጣም ሪስፖንሲብል ነው ብዬ አስባለሁ። የሳቀ ሁላ ሰው በነገራችን ላይ ደስተኛ አይደለም። እንደምታውቁት በዚህ በሚዲያ ላይ ራሱ በጣም ደስተኛ የሆኑ ሲስቁ የታዩ ሰዎች ራሳቸውን ያጠፋሉና ይሄን ጉዳይ በደንብ ልናስብበት ይገባል። አመሰግናለሁ ቴዲ ስለዘጠኝ እድል። ከልብ ነው የምናመሰግነው። ለዚህ እንዲህ ያሉ ሰዎች በእጅጉ ያስፈልጉናል። በዘርፉ ስፔሻላይዝድ ያደረጉ ሰዎች ከህግም ከማህበራዊ ጉዳይም ከህክምናው ዶክተር ፈይሳን ከልብ ነው ማመሰግነው። አንዳንዶቻችሁ ዘግየት ብለን ለመጣን አጠር ያለች ገለጻ ሰጠን ለምትሉ አጭሩም የሆነውን ነገር በጽሁፍ ደጋግማችሁ እንድታዩ እዚህ አስቀምጬላችኋለሁ። ይሄው እየሄደ ነው፣ ማንበብ ትችላላችሁ። ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ከመጣችሁ ሙሉ ታሪኳን ጽፌላችኋለሁ። ከዛ ላይ አንብቡ። አይ ቲንክ ማንበብ ትችላላችሁ ተስፋ አድርጋለሁ። እዛ ላይ ጽፌላችኋለሁ። ደጋግሞ ስለሚሄድ ያመለጣችሁም የሆነውን ጉዳይ እያወራን ያለንበትን ጉዳይ ማግኘት ትችላላችሁ። እሺ የመጨረሻ ዙር ነው። ከዚህ በኋላ የመመደበው 30 ደቂቃ ብቻ ነው። ከዛ እንዲሁ እንዳማረብን በጣም ከትልቅ አክብሮት ጋር ይህን ጉዳይ ነገም አዳዲስ ነገሮች ካሉ ለማውራት ቀጠሮ ይዘን እንለያያለን። በተለይ የህክምና ሰዎች፣ የህግ ሰዎች በጣም በእጅጉ ታስፈልጋላችሁ። ፖለቲከኞችን ብትሆኑ እንደዚህ አይነት ነገሮችን ማውራት እንዴት እንዳለብን መልመድ አለብን። ሁሉም ነገር ፖለቲካ አይሆንም። አንዳንድ ጊዜ የሃይማኖት ሰዎች ሲናገሩ ማድመጥ አለብን። የህክምና ሰዎች ሲናገሩ ማድመጥ አለብን። አንዳንዶቻችሁ የላካችሁትን ሁሉ ያላስገባት አይነው ቤቱን እንዴት መምራት እንዳለብኝ ማወቅ አለብኝ። እዚህ ጋር አንዳንዶቻችሁ ባስገባችሁ ሪኩዌስት እየላካችሁ ያላችሁ አይሆንም። እንደዛ አይሆንም ስለማቅ ነው። ስለዚህ አድምጠን ቢያንስ የሰከነ ውይይት መለማመድ አለብን። እንደዚህ እንዲህ ያሉ ነገሮችን እንኳን ቢያንስ ይትረፈን። ከልብ ነው ማመሰግነው። ወደ አያና ሄዳለሁ። የማጠቃለያ ሰመሪ ሰጥና ጋሉን ታስቀድምልኝ። ወደዛው ጉዳይ መሬት ላይም ስለሆነ ያለችው ወደዛም ስለምትሄድ እሺ፣ ምንድነው ማድረገው? 4 ደቂቃ አይ ቲንክ ይበቃል ብዬ አስባለሁ ሰመሪ ለመስጠት የማጠቃለያ። ነገም ስለምንገናኝ ለሁላችሁም 4 ደቂቃ ይዛለሁ። በዛ ውስጥ ሀሳባችሁን እንታጠቃለሉ ይሁን። ገሉሽ 4 ደቂቃ ለሸቴ። እሺ አመሰግናለሁ። እኔ ለዚህ ቤት ትልቅ ክብር አለኝ። በብዛትም አዳምጣለሁ እና በጣም ሰከን ያሉ ውይይቶች፣ እንደዚህ አይነት ንግግሮች በእውቀት የተሞሉ
በተለይ ዶክተር ፈዬ አሜን ምስራቅም የነበራችሁ ሰዎች የምንወያየው የዛሬ ውይይት በጣም ቦኒ አንድ ሄዳለች። በቃ የቀሩትን ለማትረፍ ነው የምንነጋገረው። ለፍትህ ስርዓቱም እንደዚህ አይነት ውይይቶች በጣም ወሳኝ ናቸው። አሁን አንድ መርማሪ ይሄንን ጉዳይ እሱ ያላየበትን መንገድ ሚዲያው በብዙ መንገድ ሊያዩ ይችላል። ኢንቨስቲጌሽኖች ይሰበሰባሉ፣ ከሚዲያ መነሻዎች ይኖራሉ። አሁን እየመጡ ያሉ ለምሳሌ በባሏ በኩል ያለው ይሄ ግብዓት ነው። ሰው ነው አንድን ነገር የሚያዩና የአንድ ሰው እይታ አንድ ነው የሚሆነው። ሚዲያው በጨዋነት ከተመራ ከዘረኝነት፣ ከጓደኝነት፣ ከምናምን ከሁሉ ነገር ወጥቶ ሰውኛ ባህሪ ካለው ሚዲያው ለፍትህ ስርዓቱ ትልቅ አጋዥ ነው የሚሆነው። ግን ፖለቲካ ውስጥ ሲገባ ወይ የሆነ ግሩፕ ውስጥ ሲገባ ኖ ብሎ ፍትሁ በራሱ መንገድ ይሄዳል ማለት ነው። ስለዚህ አሁን ቦኒ ሄዳለች። እኔ አንድ ነገር ታዘብኩኝ በቅርብ ቀን። ምንድነው መሰለ፣ ዘቢባ ዘፋኟን ታቋታላችሁ። ኖ በቃኝ ከሚዲያ አለች። በቃኝ ብላ ስትል ባሏ ግርግዳ ሆኖ ነው ከፊት ለፊት የመጣላት። ኢሳያስ ማለት ምንድነው? ዘቡን ያዋረድኳት እኔ ነኝ። ለምን ከታች ሰድቧታል፣ ያንጓጥጧታል። በእርግዝናዋ በውፍረቷ ምን መሆን እንዳለብን ራሱን የዚህ ሚዲያ ላይ በጣም ግራ ነው የሚገባኝ። ሴት ልጅ ስትወልድ ስታረግዝ ፊዚካሊ ትለወጣለች። ግን በዛ ሁሉ ሲሰድቧት ባሏ ግን ግድግዳ እኔ ነኝ ያዋረድኳት፣ አይመጥናትም ይሄ ሚዲያ ብሎ ኦልሬዲ እሷን በቃኛለች እና ወጣች። ይሄ መነሻ ነው፣ መንገድ ነው። ታውቃለህ፣ እየሄድንበት ላለው ነገር መንገድ ነው የሚሆነው። አሁን እቺ ልጅ በተደጋጋሚ ራሴን ገላለሁ ትል ነበረ፣ ተስፋ ትቆርጥ ነበረ። ኦልሬዲ የመጣችበት ባክግራውንድ አላት ቦኒ ማለት ነው። ያ ባክግራውንድ እያወቁ በሱ ይሰድቧታል። ሰው እኮ ትላንትና ሌስትሮ ነኝ ስትል እቺ ልጅ ከሌስትሮነት ተነስቼ ፎቶ ቤት ከፍቻለሁ እያለች ናት። ከሌስትሮነት ተነስቼ እዚህ ደርሻለሁ። ባል ማለት ምንድን ነው? በቃ ባል ማለት እኮ መሪ ነው። ከቅድም ጀምሮ ተነግሯል። ግን ያ ባሏ ላይክ ነው ያደረገው፣ ስክሪንሻቱ ተይዟል በሰዓቱ። ግን እንደዚህ አይነት አሁን እንዲህ አይነት እይታዎች ለፍትህ ስርዓቱ ገቢ ነው ማለት ነው። ከዛ በዙሪያዋ እዛ ሳንሱሲ አካባቢ ያለው ነገር ምንድን ነው? ዙሪያዋ ላይ ያሉ ሰዎች ምንድን ነው? እንዴት ሲገፏት ነበረ? እንዴት ነው ትሪት ስትደረግ የነበረው? እቺ ልጅ በምን መንገድ ነው ሰዎች ሊያዩት የነበረው? መቼም ሞት ዛሬ ተነስታ ዛሬ ራሴን ገላለሁ አለች። የብዙ ነገር ጥርቅም ነው። ኢቭን እኔ ላይፍ ገብታ እንደዛ እያለቀሰች ስትል ትተዋለች። በቃ አትሞትም የሚል ሁሉ ፍርሃት እንትን ነበረኝ። ኦልሬዲ እሷ ከሞተች በኋላ ነው ሰው ተንጋግቶ እዛ አካባቢ ሰው ያለው ሰው የደረሰላት። አሁን ስክሪኗ ከሚኒሊክ ወጥቶ ሳንሱሲ ቤቷ አርፏል። አሁን ይሄዳል ወደ ለቀምት ማለት ነው። እና ለምናደርገው ለምንናገረው ይሄ ሚዲያ ትልቅ ተጽዕኖ አለው። አሁን በተለይ ይሄኛው ከናንተ በኋላ የመጣው ጄኔሬሽን ከባድ ውስጥ ነው ያለው። ትንንሽ ልጆች ናቸው ወደ ሚዲያ እየመጡ ያሉት። ምንድነው የምናስተምራቸው? እንደፈለግን መናገር፣ እንደፈለግን መሳደብ፣ ተስፋ የሚያስቆርጥ ነገር ማለት። ከዛ በተረፈ ግን ይሄ ባል የሚባል ክፍል ፕሮቴክት ማድረግ አለበት ሚስቱን። በሰዓቱ ብትሳሳትም በሰዓቱ ትክክል ባይሆንም ባሏ እስከሆነ ድረስ ፕሮቴክት አድርጓት ቤዛት ኖሮ እቺ ልጅ ያን የት ነበረ ይሄ ሰውዬ ባል የሚባል የት ነበረ? ምን ሲሰራ ነበረ? እንዴት ነው ሁለት ሴት ኮምፔር እያደረገ እሱ እስቲ በቃ አንቺ ሙቺ እኔ የባልሽን ስልክ ስጪ እንዴት የተባለ ከታች ይጻፍላት ነበር። በቃ አትሞቺ ውሸትሽን ነው ይሏት ነበር። ስለዚህ ትንሽ የሚዲያ አጠቃቀማችን ስነ ስርዓት ቢይዝ ቢያንስ በኦሮሞ ማህበረሰብ ዘንድ ሰፉም ይባላል። በቃ ሰፉ ቢኖረን ጨካኞች ባንሆን ለራሳችን ዞርን ነገ ልጆቻችንን ነው የምናጣውና ይሄን ለማለት ነው የገባሁት። አዩዬ ባይን ሲያዴ ባይን በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ቴዲዬ በጣም በርታ፣ ጥሩ ነው እንደዚህ ሰከን ያለ ሞር ደግሞ ይሄ ከዚህ በኋላ ዶክተር ወጥተው ማስተማር መቻል አለባቸው። ትውልዱን ማትረፍ መቻል አለባቸው። የዶክተር አይነት ሰዎች ወጥተው ፖለቲካ ብቻ ሊሆን አይችልም። አሁን ፖለቲካ ምግብ ሊሆነን አልቻለም። በቃ ሰው ትልቅ ወጣቱ በተለይ ተስፋ እየቆረጠ ነው። ሚዲያችን የሚስተካከልበት መንገድ ቢኖርና በዛ ልክ ብንነጋገር ጥሩ ነው። ፖለቲካም ያስፈልገናል፣ ግን ሞር ወደዛ ከምናደላ እስኪ ትውልዱ ላይ ብንሰራ የሚል ሀሳብ አለኝ። በጣም አመሰግናለሁ። ተባረኩልና። ቴንኪው ገልኮ አያና አብዲሳ ዱባለ ቅድስትን እናስተናግዳትና እንዳቀማመጧ ዋንጋሪ አሜን 3 ነጥብ። ከዛ ዶክተር ፈይሳ ማጠቃለያ ይሰጣናል። እሺ አያና። እሺ አመሰግናለሁ። ያጠር አደርጋለሁ። ያው ጊዜም ብዙ የጠበቁም ሰዎች ስላሉ
ገሉ ቴንክ ዩ ፈያቴ ጊፍቲኮ አይ ነው መሬት ላይ ስላላችሁ አንቺ ከመሄድሽ በፊት ቅድም ሶሬት የተናገረችው ነገር አለና ባይዘው ውስጡ መደጋገም እንዳይሆን ዶክተር ፈይሳ በጣም ዲቴይሉን ሳይንሱን ብሬክዳውን አድርገው ሰሚኮሎንን በደንብ አስቀምጣችሁታል። ናሜን ጥሩ ከሞራል ሳይድ ብዙ የተናገረ እዚህ ላይ የተወራው ነገር የሚጣል ነገር ብዙ ምንም ነገር አላየውም። በጣም ጥሩ ንግግር ነው። ትምህርትም ይሆነናል ብዬ አስባለሁ። አሁን በዚህ በቦኒ ጉዳይ ሁለት ነገር ነው ማስበው። አንደኛ ቅድም ሶሬቲን ብላለች እህቶች በተለይ ሴቶች እህቶቻችን ወንዶችን ብናደርገው ጥሩ ነው፣ ግን ሴቶች እህቶቻችን ላይ ጥቃትም የሚበዛበት የጾታ ጥቃት፣ ዶሜስቲክ ቫዮለንስ፣ የቤት ውስጥ ጥቃት፣ ብዙ አይነት የፓርትነሮች የሚደርስባቸው ጥቃት ፖስት ማርተም ቅድም የተናገረው ዶክተር ፈያለ ብዙ እኛ ሀገር ካሉ ከባህልም ከብዙ ነገር ችግር አንጻር ሚዲያ ላይ ለመነጋገር እንደዚህ ግሩፕ መፍጠር ብትችሉ ቅድምም በጣም በዚህ አይነት ጉዳይ በእህቶች ላይ በግላቸው ብዙ የሚረዱ የሚቆረቆሩ እህቶች አሉ። ወዳና ኦርጂንም ቅድም አውርቼ ነበረ እነሱ አሉ፣ ነሶሪ ያሉ እና አናፍ ያሉ ሌሎችም እህቶች እና ሜን ግሩፕ ብትፈጥሩና 24 ሰዓት at any time አንዲት ሴት ችግር ካለ የሆነ ነገር ውስጧ ከተረበሸ የምታወራው ሰው አጠገቧ ከሌለ ሰልፍ ሃርም እየተሰማት ከሆነ ገብታ መነጋገር የምትችሉበት either ቴሌግራም or whatever ቪዲዮ ኮሎች አሉ። ቴሌግራም ገብቶ ማን አለ ብሎ እንደዛ መነጋገር ሪች አውት መደራረግ አንድ ሰው ጋር ተነጋግሮ ያልፋል። ይሄን ሰዓት ማሳለፊያ ይሆናልና እንደዛ አይነት ኔትወርክ መስራት የምትችሉበት ነገር ካለ እንደ ሰጀሽን የምንረዳው ነገር ካለ በዛ ላይ አብረናችሁ ብንቆም አይ ቲንክ ሚዲያ ላይ ቲክታክ እንደዚህ ሶሻል ሚዲያ ላይ ዩናይትድ በሆነ ፍሮንት የሆነ አይነት ኮንቲኒየስሊ ራን የሚያደርግ ሃትላይን አይነት ክሬተር let's create a hotline for ኢትዮጵያውያን እህቶቻችን ሶሻል ሚዲያ ላይ ብዙ ነገር አለ የሚናገሩት የሚያወሩበት የሌላቸውና let's create a hotline. It's not that difficult. በጣም ኢንተሊጀንት የሆናችሁ እህቶች ናችሁ። እዚህ ላይ የምትናገሩትን አይቶ እናንተ ሀገር መምራት የምትችሉ ናችሁ። እንኳን አንድ ሃትላይን መፍጠር ነገ ነፍሳቸውን እህቶቻችን ልታድኑ ትችላላችሁ። ሌላኛው የቦኒን ቤተሰብ እንግዲህ ነው ልጃቸውን ያጡበት ምክንያት አንዱም እዚህ ሶሻል ሚዲያ ጋር የተያያዘ ነው አትሊስት። ስለዚህ መጥፎ ነገር እንደታጨደበት ቦታ ጥሩ ነገር ማድረግ የምንችል ከሆነ የሆነ ነገር ገሎ አሁን እዛም ትጂ ስለሆነ ሰዎች ካሉ ፋሚሊ ቬሪፋይድ የሆነ ማለት ነው የቀጥታ አንድ ቦታ ላይ የሆነ ነገር ተደርጎ መርዳት ብንችል የዝን ብናደርግ ደስ ይለኛል። እኔ በበኩሌ እንደግለሰብ ገሉ ማይክስ ተከፈተ በውስጥ ኮንታክት ልታደርጊኝ ትችያለሽ ወይ ሌሎቻችሁ ተነጋገሩና let's create something እንደዛ መርዳት ብንችል እዚህ ሚዲያ ላይ ስድብና ማን እየተከፈተባት ጨርሳለች anyways ኮንታክት ላደርጋት እችላለሁ። እሷን ችግር የለውም ፋሚሊ ናት። ከስድብና ከጥላቻ ከቡሊንግ በዘለለ የምናስብ ሰዎችም እዚህ እንዳለንና አትሊስት እግዚአብሔር ነፍሷን ይማር ያጽናችሁ የምንልበት እድል ቢኖር እንደዛ በታመቻቹልን የምታውቁ ሰዎች ካላችሁ እኔ አላውቃትም። ዛሬ ነው ይሄንን እንትራን የሚያውቁትና ልጅቷ በጣም ብዙ ፎሎወር ኦልሞስት ወደ 1 ሚሊዮን ፎሎወር የደረሰች ናት። ግን እኔ አላውቃትምና እንደዛ አይነት ነገር ቢደረግ እነኝን ሁለት አይዲያዎች እንደ ሰጀሽን የሚያስፈልገኝ እንደ አንድ ግለሰብ ደግሞ አብሬያችሁ እንዳለው እዚህ ላይ ያሉትም ከዚህ እንደሚስማሙ እርግጠኛ ነኝ። ሰሚኮሎን ዶክተር ፈይሳ ነው አንገር ሁላችሁም እዚህ ላይ ያሉት ለዚህ ሄዚቴት የሚያደርጉ አይመስለኝም ከሚናገሩት ነገርና let's do something meaningful የሚለውን ለማበረታታት ነው። የሚያልፍ ነገር አይ ኖ accumulate ያደርጋል። ተናገሩት ለስትሬንጀርም ቢሆን speak it out, say something, call for help። እዛው አምሮ ውስጥ ተጀምሮ አብላልታችሁት እስከ አክሽን ድረስ እንዳይሄድ በዚህ አይነት ነገር የምትሰቃዩ እንዲህ አይነት ሐሳብ የሚመጣባችሁ ካላችሁ ፕሊዝ ሪች አውት አድርጉ። ማናችንን ሪች አውት አድርጉ። እንዲህ አይነት ነገር አለኝ ብላችሁ ፈርጥ አድርጋችሁ ተናገሩ። ሌላውን ነገር ትተን ነፍስ ማዳን ቅድሚያ የምንሰጥ ብዙዎች አለን። የሚጠላ የሚሰድብ ጎሄድ ሙት ምናምን የሚለው ጋኔን የተጠናወተው እንዳለው ሁሉ ለአንድ ነፍስ የሚገዳቸው እህቶች ወንድሞች እንዳሉ ደግሞ እያያችሁ ነው። ኮሜንት ላይ ታያችኋላችሁ። መድረክ ላይ ያሉ በጣም ብዙ ነን። የሚጮኸው ክፉ ነው እንጂ መልካም የሚያስበው ለወንድሙ ለእህቱ የሚሰራውን ትቶ የሚሮጥ የሚደርስም አለ ወገን አላችሁና ሪች አውት አድርጉ። ዶንት አክት ኦን ኢቪል ቶትስ ላችሁ ወዳለው
አመሰግናቸዋለሁ። ቴንክ ዩ ቴዲ፣ ይህንን ደግሞ ፑት ቱጌዘር ስላደረግ። ቴንክ ዩ አያና። አብዲሳ አራት ደቂቃ። ቴንክ ዩ ቴዲ። ብዙ ነገር ተብሏል። ያው እኔም አጠር አድርጌ እናገራለሁ። ያው ሰዓታችን እየሄደ ነው። ብዙ ዶክተርም ፈይሳ የተናገረው ነገር አለ። ዳት እዚህ ጋር አሜን የተናገሩት ነገር በጣም ጥሩ ነገር ነው እየሰማን ያለ ነው። ለእኛም የሚጠቅም ብዙ ነገር ነው እየሰማን ያለ ነው እና ይሄ ዛሬው እንደውም በጣም ቆንጆ ትምህርት ነው። እንደውም በፈቃደኝነት ዶክተር ፈይሳም መጥቶ አንዳንዴ ምክር አገልግሎት ለመስጠት ፈቃደኛ ሆኗል። በአንተ ቤትም እየመጣ አንዳንድ ነገሮችን ትምህርት ቢሰጥሩ ነው። ከባድ ነው በእውነቱ ቴዲ። ይሄ ሶሻል ሚዲያ አንዳንዴ አይደለም ሴቶች እህቶቻችንን አይደለም ማናችንም አይደለም ወጣቶችን ከታች የሚጻፉ አንዳንድ የሚሰጡ አስተያየቶች ራሱ እኔና አንተን ምን ያህል እንደሚቀይረን ታውቀዋለህ። አንተን በልቦና ሁላችንም እዚህ ጋር በጣም ጎበዝ ነን የምንል አንተ እንግዲህ በጋዜጠኝነቱ ብዙ ህይወት ያሳለፍክ ሰው ነህ፣ በሶሻል ሚዲያ ማለት ነው። ይቀይራል፣ አይምሮህን ይቀይራል። በተለይ የኛ አንዳንዴ የሚለጠፍብህ ነገር ያልሆንከውን ሆንክ ተብሎ እዚህ ጋር የሚሰጠው አስተያየት ገብቷል። ሰው ልጅ ነህና አይምሮህን ይቀይረዋል። ከእንደዚህ አይነት ክፋት ብንወጣ ነው የምለው። እንደው ሃይማኖት ውስጥ አሁን እንደሚከተል በደንብ ሰው እኔ አንዳንዴ መጽሐፍ ቅዱስ ምን ይላል? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል አንደኛ ዮሐንስ እንደውም ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው። ተው ወንድሙን የገደለ እኮ አይደለም ነው የሚለው። በጥላቻ ወንድምህን ማየት ራሱ ነፍስን እንደማጥፋት ነው የሚቆጠረው። አሁን የተነገሩ ነገሮችን በልጅቷ ዙሪያ ያለውንም ነገር በጣም የክፋት ጥግ ገብተዋል። ልጅቷ ከታይ ተነስታ እንግዲህ ምን እየሰራች እንዳለች ላይፏን እያሻሻለች እንትን እያለች ባለችበት ቦታ ላይ ገብቷል። የሚሰብርህን ነገር እንግዲህ የከፋ ነገር ቢገጥማት እንጂ በጌታ ሆና በእግዚአብሔር ቤት ሆኖ ክርስትና ውስጥ ሆኖ ብዙ ጊዜ እኔ እንደዚህ አይነት ነገር ሲከሰት ከስንት አንድ ነው አትሰማም። ብዙ ጊዜ በጌታ ነው ምናምን የሚባል ሰው ራሱን ያጠፋል ሲባል ብዙም አልሰማ፣ ያስደነግጣል። ገብቷል። ከአይምሮዋ ውጪ ቢሆን ነው ገብቷል። ከቁጥጥር ውጪ የቆየ ውስጧ በቃ የተከነከነችበት ነገር ቢኖር እንጂ በጌታ ሆና እንደዚህ ከታች ተነስታ ትልቅ ቦታ ላይ የደረሰች ልጅ በአንዴ እንደዚህ አይነት ውሳኔ መወሰኗ ከባድ ነው። እውነት ነው የሚሰጠው ቅድም እንዳልኩ የሚሰጠው እዚህ ኮሜንት የሚሰጠው አይደለም ለሴት ልጅ ብን ብለህ እንድጠፋ ነው የሚያ እኔ አሁን ድሮ እንደነገሩ ቤት ከፍቼ አወያይ መዝሙር ሰማ ምናምን ነበር። መዝሙር እየሰማን ባለንበት ከታች የሚጻፈው ነገር በቃ አቆምኩ። እሱንም አቆምኩ። በቃ ዝም ብዬ አንተ ቤት መጣለው አዳምጬ ተኛለሁ። ለሱስ ያለ ሶሻል ሚዲያውን እና ከባድ ነው አይደለም ለሴት ልጅ ለወጣት ልጅ። እዚህም ከሀገር ወጥተን ስንት ህይወት ያሳለፍኩ ልጅ ነኝ። ምንም የሚከብደኝም ሰው አልነበርኩም። ግን መንገዴን ቀይሬ ወደ ሃይማኖት ከመጣው በኋላ ራሱ ብዙ የሚፈትነንም እግዚአብሔር ወደ ቀልቡ ይመልሰው። ሰውንም እዚህ ሶሻል ሚዲያውንም በአግባቡ እንድንጠቀም እኔ እንደውም አሁን ዶክተር ፈይሳ አንዳንዴ ትምህርት ያስፈልጋል። እንደውም ወሳኝ ሰው ነው የመጣልን። አሁን ቲክታክ ላይ አንዳንድ ትሪትመንት የሚያስፈልጋቸው ሰዎች ሁሉ አሉ። ምክር የሚያስፈልጋቸው ሰዎች አሉ። ገብተዋል። በጣም የኛ በተለይ ሶሻል ሚዲያ አጠቃቀም በጣም ተለጥጦ ወደ ጥላቻ ገብቷልና ቴዲ እንግዲህ እኔ አሁን መጨረሻ ላይ የምለው ያው አድራሻ ይፈለግ አስተባብሮ የቤተሰቦቿን ማጽናናት የሚቻልበትን መንገድ እሱን ነገር ማመቻቸት ነው። ለቤተሰቦቿ መጽናናት ይሁን። እግዚአብሔር እሷንም ነፍሷ በሰላም ትረፍ። እንወዳታለን እህታችን። ተባረኩ። ሁላችሁም ደህና ደሩ። ቴዲ ይችል ለማለት ያህል ነው። ተባረክ። ዱባለ እሺ፣ አመሰግናለሁ። ኦልሬዲ ኤቭሪቲንግ ተብሏል። አሜን ትሪዶት ዶክተር ፈይሳ አያና ኤቭሪባዲ ጥሩ ነገር ነው ያለው። ይህን ዛሬ አሁን ሰው ስሞት እንደዚህ ሞቅ ሞቅ ተደርጎ ተወርቶ የምተው ሳይሆን በጣም ኢትዮጵያ ውስጥ እየባሰ ስለሆነ ሜንታል ሄልዝ እና ሳይበር ቡሊንጉ እዛ ላይ እውቀት ያላቸው ፕሮፌሽን የሆኑ እንደነ ዶክተር ፈይሳ ልምድም ደግሞ ያላችሁ እንደዚህ ሰውን ብታስተምሩ ካላችሁ ጊዜ ላይ ጀኔሬሽንን ብታድኑ ጥሩ ነው ብዬ እማጸናቸዋለሁ። እንደ መማጸን ነው ጠይቃቸዋለሁ ሳይሆን እማጸናቸዋለሁ። ለምን አሁን ነገም ሌላ ነገር ይከሰታል፣ ከነገ ወዲያም ይቀጥላል። ይሄ ነገር የሚቆም አይደለምና ሌላ የአያናን ሀሳብ የሚጋራው ክራይሲስ ሆትላይን በጣም አስፈላጊ ነው። ይሄን ነገር ላይ አያና ፑሽ አድርጎ
በጣም ጥሩ እህቶች አሉ። በጣም ጥሩ የሆኑ እህቶች አሉ እዚህ ሚዲያ ላይ። እነሱም ፑሽ አድርጎ በምችለው ሰፖርት አድርጓቸው፣ እኛም ደግሞ ከጀርባቸው በምንችለው ሰፖርት አድርገን አንተም ቴዲንም ጨምሮ ሌላ ደጋግ ኢትዮጵያኖች ይሄ ነገር ላይ ተሳትፎ ክራይሲስ ሆትላይን ብጀመር ጥሩ ነው ላለው እሱንም አያና ስላነሳው ቴንኪው አያና ላለው። በተረፈ በኦሮምኛ ደግሞ ለእኛ ልጆች ማስተላልፎ አጭር መልእክት ዋንጋሪ ያለው ማሎ ሰፉ አካ ዋንጋሪ እንጀ ሰፉን አዳ ኬኛዳ ጀቾተ ዱበኑ ዋን ነማን ጀኑ ሰፉ አዳ ኦሮሞት ፈየደምኔ ነማን ሃጅን ሀገም አካ ለፌ ዱዳ ነመ ጨብሱ አካም አገም ጀች ነማ አካ ካንሰሪ ነመት ተው ዱአ ሙጫ ቡሌቲ ኬኛ ከነራ ሁበዳ ማሎ isheen nan du'a jettee yeroo dhaammattutti ergaa safuu hin qabne jechoota safuu hin qabne meeqa akka jettan akka jenne anillee keessuma of galcheen kadhalootaatti itti gaafatamummaa kana jalaa bahuu hin dandeenyu waan ta'eef maaloo safuu keenya haa kabajnu waan gaarii waan kaasteef galatoomi እናቴ የምለው እኔ መጨረሻ ላይ እኛ እንደ ጄኔሬሽን ፌል አድርገናል። እችን እህት እንደ ኢትዮጵያዊ ሆኜ ሳወራ እችን እህት ማዳን አልቻልንም። እች እህት ሰነባብታለች። ኢንዳይሬክት መልእክቷን ማስተላለፍ ከጀመረች የምረዳት ግን አልነበረም። እቺ ልጅ ቆየች ቡሊ መደረግ ከጀመረች በጾታ ጥቃት ስደርስባት በተፈጥሮዋ በቅርጿ በመልኳ ተፈጥሮ ጥቃት ስደርስባት ቆይቷል። ግን ሃይ የሚል ሰው አልነበረላትም። እና እንደ ጄኔሬሽን እንደ ዜጋ ፌል አድርገናል። የእምነት አባቶች ደግሞ ማንኛውም እምነት አባት እባካችሁን ሀብታም ትሆናለህ፣ አሜሪካ ትሄዳለህ ከሚባለው ትምህርት እስኪ ትውልድን የሚያድን ትውልድን የሚያተርፍ አስተምሮት ላይ ትኩረት አድርጉ። አለ የሁሉም እምነት ውስጥ አለ፣ የክርስቲያን ውስጥም አለ፣ ጥቅሱ አለ፣ የቁርአን ውስጥም ይኖራል። እንደ ዋቅፈታም ይሁን አለ። አስተምሩ። ትውልድን የሚያድን ትሻገራለ፣ ሀብታም ትሆናለ፣ እከሌን ታገባለ፣ እከሌን ታገቢያለሽ ከሚባለው ትምህርት እስኪ ጄኔሬሽንን የሚያድን ትምህርት ላይ ትኩረት አድርጉ። ሁሉም እምነት ይሄ ነው አልልም። ማንኛውም የእምነት አስተምሮ የምትሰጡ የእምነት አባቶች ነን የምትሉ እዚህ ሚዲያ ላይ ሳንቲም ስትለምኑ እንትና አየውልሽ ከሚባለው እስኪ አስተምሩ። ትምህርትን በደንብ አስረግጣችሁ አስተምሩ። እየመረረንም የተወሰነ አንድም ሁለትም ነፍስ ይድኑ ይሆናል በእናንተ ትምህርት። እባካችሁን እማጸናችኋለሁ። እናንተንም የእምነት አባቶች ተብዬዎቹ ሌላ ጠቆም አድርጌ የማልፎ ቅድም ያስቀረሁት የልጁ ባል ተብዬው የመጀመሪያ ገል ፍሬንድም ከተጠያቂነት ልትድን አትችልም። በዚህ ነገር ላይ እኔም ሆነ እንደ ሰው ልንጠረጥራት ይገባል። እሷም ትሪተን ስታረጋት ነበረ እና ኢንፎርሜሽኑን ለህዝብ ላካፍል ነው። ድንገት የህግ ባለሙያዎች ይሄን ነገር ኢንቨስቲጌት በሚያደርጉበት ሰዓት እንዲያካትቷት እሷም እችን ልጅ ትሪተን ስታረጋት ነበረ። ከዚህም በፊት ኢንተርቪው አረገች። ሰሞን በብዙ ነገር ትሪተን ስትደረግ ነበረች ባልተብዮ የመጀመሪያ ገል ፍሬንድ። እሷም በኢንቨስቲጌሽን ውስጥ እንድትካተት አደራ ላለው። አመሰግናለሁ። ካጠፋውኝ ይቅርታ አድርጉልኝ። ታንኪዩ ከልብ እናመሰግናለን። ዱባለ ቅድስት ያው ዘግተሽ የገባሽ ቀድሞ የመጣ ዘግይቶ የመጣ እኩል ይከፈለዋል ይላል ቃሉ። እና ሰው ስለሆነ 2 ደቂቃ ጭማሪ እንሰጥሻለን። 6 ደቂቃ አለሽ አጠቃላይ ሀሳብሽ፣ ሌሎች 4 ደቂቃ ነው ያላቸው። እሺ ቅድስታችን። አመሰግናለሁ ቴዲዬ። እንደ ሁልጊዜውም እኔ በጣም አዝኛለሁኝ። እውነት ለመናገር ልጅቷን ከዚህ በፊት አላቃትም ነበር እና ይሄ ነገር እንትን ተብሏል ሲባል ገብቼ ቪዲዮቿን ለማየት ሞክሬያለሁኝ። ማለት ያሳዝናል። በቃ እቺ ልጅ የመጣችበትን መንገድ ስታየው በብዙ ፈተና ውስጥ አልፋ ነው የመጣችው። ዛሬ ደግሞ ራሷን ይሄ ዘመኑ ባመጣው ነገር ራሷን ችላ ራሷን ለመርዳት ምናምን የሄደችባቸውን ጥንካሬዎቿን ታይና ከልጅነት ይዛቸው የመጣቻቸው ብዙ ትሮማዎች አሉ። እዛ ላይ ደግሞ ይሄ ያልተገራው የሚዲያ አጠቃቀም ላይ ያለው ሰው ደግሞ የበለጠ እንድትሰበር አድርጓታል። በተጨማሪም ሊያግዘኝ ይችላል፣ ህይወቴን ሊቀይረው ይችላል፣ ሌላኛው የጥንካሬ ምንጭ ነው ብላ ያሰበችውን የጀመረችውን ትዳር ደግሞ
ሌላኛው እንድትሸማቀቅበት አንገቷን እንድትደፋበት የተደረገውና ልጁ እንደውም በሷ ላይ አድቫንቴጅ ሲወስድባት የሚታይባቸው ነገሮች አሉ። ሰው እሷን የሚሰድባትን ሊያዋርዳት የሚሄድበትን መንገድ እሱ ራሱን እንደተፈላጊ አድርጎ የሚቆጥርበትና የበለጠ እሱ ከሷ የበለጠ እውቅናን ለማግኘት የሚሄድባቸውን ጥረቶች ሁሉ አይቻለሁኝና እኔ እንደ ማህበረሰብ ብዙ የተበላሸንባቸው የደቅንባቸው ነገሮች አሉ። በተለይ ሴት ልጆች ኮመንቶቹን ከፍተህ ብታይ ምን አይነት ሀገር ላይ እንዳለን በደንብ ቁልጭ አድርጎ የሚያሳይ ነው። ተደፈርኩ ብላ የመጣች ሴት ሚዲያ ላይ ከወጣች ከደረሰባት ነገር ይልቅ ሰው የሚሰጠው አስተያየት የበለጠ ይሰብራታል። ምን ነው ችግሬን ደብቄ በተቀመጥኩ ኖሮ እንድትል ያደርጋታል። በቅርብ ጊዜ አይታችሁ ከሆነ አም ሶሪ ስም መጥራት አለብኝ ሚዲያ ላይ የነበረ ነገር ስለሆነ ማለት ነው። አንድ ሀጂ የሚባል ሰው ለዛውም አውሮፓ ውስጥ የሚኖር ሰው አብራው ትኖር የነበረች ልጅ አደጋ ደርሶባት ፊቷ ተበላሽቶ በጣም ብዙ ነገር ደርሶባት መጣች። እሱም መጣ፣ ቤተሰቡም መጣ። በጣም ብዙ ግርግር ነበረ። 10 ምናምን ሺህ ሰው ተሰብስቦ ምናምን ነገር እንትን ተባለ። ታምነኛለህ? ልጅቷ እስከደረሰባት ነገር ተደበቀች። ጭራሽ እሱ መጥቶ ታዋቂ ሆኖ ቁጭ አለ። ከብዙ ኢትዮጵያን ቲክታከሮች ጋር ቁጭ ብሎ ጌም የሚጫወት ሰው ሆነ። እንዲህ አይነት አደጋ ደርሶብኛል ብላ መጣ ደጋረክ የሚሉ ሴቶች አንበሳ ሲያወርዱለት ይውሉ ጀመረ። እንደውም እሱን ባገኘሁት ማለት ተጀመረ ማለት ነው። ማለት በቃ ከዚህ በላይ ውድቀት ምን አይነት እንደ ማህበረሰብ ምን አይነት ውድቀት ውስጥ እንገባለን? ያጠቃን ሴት ልጅ ያዋረደ የደበደበ ሰው አቅፈህ የምትይዝ ከሆነ እኛ እንደ ማህበረሰብ በጣም ብዙ ችግር ውስጥ እንደገባን ያሳያል። በዳዮችን፣ ሰዳቢዎችን፣ አዋራጆችን አቅፈን የምንሸልም ሆነናል። ለዛ ነው ህፃናት ልጆች በቅርብ ቤተሰቦቻቸው ተደፍረው ለማንም አይናገሩ። የተናገረች ለት ያበቃላታል። በጓደኞቿ ትገለላለች፣ በቤተሰቦቿ፣ በወላጆቿ፣ በእህት በወንድሞቿ፣ በእናት በአባቷ፣ በትምህርት ቤት። ከዛ ወደ ሚዲያ ደግሞ ሲመጡ አንገትን ቀና ማድረግ የምትችልባቸው እድሎች የሉንም። ለዛ ነው በጣም ብዙ ሴቶች ተሰብረዋል። ሚዲያ ላይ የሚመጣው ሴት ዝም ብሎ ከሜዳ ተነስቶ የመጣ አይደለም። በብዙ መከራ ውስጥ አልፎ በጣም ብዙ ችግሮችን አሳልፈው የቆሙ ሴቶች ናቸው የሚመጡት። እዚህ ግን ሲመጡ አበሳቸው እንደገና ይጀምራል። እያንዳንዷ ቃል የሰው ቃል ይሰብራልም ያነሳልም። እያንዳንዷ ቃል እዚህ ወደ ሚዲያ የመጡ ሴቶችን ይጠገናቸዋልም ይሰብራቸዋል። ለምንሰጣቸው ነገሮች ምንም ኃላፊነት የለንም። ሙቺ ስትሞቺ ማየት ፈልጋለሁ የሚል እንደው እንዲህ ብሎ የጻፈው ሰው ራሱ ከዛ በኋላ እንዴት አይነት እንቅልፍ ይተኛል ብለህ ስታስበው በቃ እኛ ምን አይነት ሀገር ላይ እንዳለን እኮ በደንብ ያሳያል። የሰዎች ሞትን መደሰቻ የምናደርግ፣ የሰዎች መንገላታትን፣ መቁሰልን፣ መድማትን ምንደሰት አይነት የማህበረሰባዊ ስሪት ያመጣንባቸው ነገሮች አሉ። የሰው ልጅ ራሱን ለማጥፋት በፍጹም እንደው ወዲያው የሚወስንባቸው እንትኖች በጣም ቀል እንትን አይደለም። ይሄ ባንድ የምትወስነው አይደለም። ብዙ ነገሮችን ችላ ታግሳ ብላ 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 የመጨረሻው እንትኗ ላይ አይተው ከሆነ በህይወት ሊያኖር የሚያስችለኝ ምንም አይነት ምክንያት የለኝም ማለት ሰው አንድ ምክንያት ሲያጣ 900 ምናምን ሺህ ተከታይ ያላት ልጅ ለመኖር አንድ ምክንያት ስታጣ ማለት ነው። ይሄ በጣም ነው የሚያሳዝነው። ይሄ በእያንዳንዳችን ቤት ውስጥ ያለ ነው። ከዛ ደግሞ በተለይ ወጣቶች ወደ ትዳር ከመምጣታችሁ በፊት ሴቶች ሄዳችሁ በእምነታችሁም ቢሆን አለበለዚያም አንዳንድ ቦታዎች ላይ ሄዳችሁ ቅድመ ዝግጅት አድርጉ። ማለት ትዳር ምንድን ነው? ለምንድን ነው ማገባው? ይሄ
እድሜ ሲደርስ ዝም ብለሽ አግቢ 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 የሚልሽን ብቻ ድምፅ አይደለም መስማት ያለብሽ። ከዛስ በኋላ ማንን ነው የማገባው? ይሄን ትዳርስ እንዴት ነው ላስቀጥለው የምትችለው? ከማን ጋር ነው የምጣመረው? ማለት እኛ አሁን ትልቁ ችግራችን ሴቶች ልጆች ድርስ ሲሉ አገባሽ አግቢ 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 ብቻ ነው። ከዛ በኋላ ስላለው ነገር ማንም አይነግራትም። ስለዚህ ትንሽ ዝግጅት አድርጉ። በእምነትም ቢሆን ሄዳችሁ ቤተክርስቲያንም ቢሆን መስጂድ ትንሽ ተማሩ፣ ትንሽ ዝግጅት አድርጉ። ያለ ዝግጅት የሚገባባቸው ነገሮች በሙሉ ዋጋ ያስከፍላሉ። በየቀኑ ግን እዚህ ሚዲያ ላይ መታችሁ ደግሞ ሴቶችን ስትሳደቡ ስታዋርዱ የምትውሉ ሰዎች እሺ ቴዲ፣ ምናልባት አንዳንዶቹ ስቀው ለብሰው ምንም ያልመሰላቸው የሚመስሉት ውሸት ነው። ከካሜራ ጀርባ ግን ሲያለቅሱ ነው የሚገኙት። እዚህ ሚዲያ ላይ የሚመጣው ሰው በሙሉ የሚያሳየን ነገር ተጣርቶ ያለቀውን ነገር ነው። ሰው ሚዲያ ላይ ለብሶ አምሮ ከመጣ ሁሉ ቀን ላይፉ ይሄ አይደለም። በቤት ውስጥ የሚያደርጓቸውን ቀርጸው የሚልቁልን ነገሮች በሙሉ ሪል ላይፋቸው አይደለም። ሰውኛ የሚባል በትክክል የምንኖራቸው ደግሞ ሌሎች ነገር መቆሸሽ አለ፣ መውደቅ መነሳት አለ፣ መጣላት አለ። ሰው በምድር ላይ የሚያደርጋቸው ነገሮች አሉ። ግን እዚህ መጥተው ስላገኛችኋቸው ብቻ የተከታተላችሁ የምትሰድቧቸው የምታዋርዷቸው ሰዎች ላይቫቸውን ሲዘጉ ስቅስቅ ብለው አልቅሰው ለፈጣሪ እንደሚሰጧችሁ ማሰብ መቻል አለባችሁና ሴቶች ላይ የሚደረጉ ነገሮችን የምር እንደ ማህበረሰብ ሴቶችን አጥቅተው ሴቶችን ሰድበው የሚመጡ ሰዎችን ዝም ብለን ፈቅደን ሚዲያ ሰተን ልናስተናግዳቸው አይገባም። የሰደበ ያዋረደ ወደ ሚዲያ አይደለም ማህበራዊ ህይወትን ችግር ውስጥ እንዳለ የሚያሳየ ማህበረሰብ አይነት ስሪት ቢኖረን እንደዚህ አይነት ጥቃቶችን በየጊዜው አንሰማም። የፍትህ ስርዓቱን በደንብ መታየት አለበት። አደጋ ከደረሰ በኋላ የሚሰጡ ውሳኔዎች፣ የሞቱ ሰዎች ላይ የተደረጉ ያሉ ነገሮች በሙሉ በደንብ መታየት ያለባቸው ነው። በጣም ያሳዝናል። አያና እንዳለው ቤተሰብ አላት፣ ቀላል አይደለም። ይችልጅ ባክግራውንዷን በቀላሉ ማየት እንችላለን። በብዙ ድካም ውስጥ የመጣች ናት። ምናልባትም ደግሞ ቤተሰቧን የምትረዳ እሷ ልትሆን ስለምትችል በተቻለ መጠን ይሄ ደግሞ እንደዚህ አይነት ነገር ሲሆን ሌሎች ግርግሩን ተጠቅመው ሌላ መክበር ውስጥ እንዳይገቡ ትክክለኛ የሆኑ ቤተሰቦችን ፈልጎ አንድ ነገር ማድረግ ያስፈልጋል። ዶክተር ፈይሳ ግን ከቻልክ የራስህን ላይቭ እየከፈትክ እንዲህ አይነት ነገሮችን ያለህን ፕሮፌሽን ለህዝብ በሚጠቅም መልኩ ብታውለው መልካም ነው ለማለት ነው። በጣም አመሰግናለሁ። ቴንኪው ቅድስት ዋንጋሪ። ቴንኪው ሁላችሁም ቴንኪው። እንግዲህ መቼም ብዙ በጣም ቁም ነገሮች ዛሬ ተምረናል። እነ ዶክተር ፈይሳን አስተዋውቁናል፣ እነ ሰሚኮላን አስተዋውቁናል፣ እና አሜን በጣም ምርጥ ሀሳቦችን እውቀትን ገቢተናል። አትጥፉ። አንድ አርቲስት ቴዲ ልታስታውሰኝ ትችላለህ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚል አርቲስት ስሙን ልታስታውሰኝ ትችላለህ። ገጣሚ ማን ነው? ከበደ ሚካኤል። በጣም የሚገርም ግጥም ነው። አትሊስት ቅድም ስናገር ሰፉ ብዬ ስጮህ ልጅቷም አብዛኛው ኮሜንት በኦሮምኛም ስለሆነ ብዙዎቹን የኦሮሞ ወጣቶችን እዛ ላይ ስላየው ነው እንጂ ይሄ ሶሻል ሚዲያ ሞራሉን ያልሰለበው ወገን የለም። በተሳሳተ መንገድ አንደርስታንድ አታደርጉኝ። የሰፉን መልእክት ያስተላለፍኩት መልእክቶቹ አብዛኛዎቹ በአፋን ኦሮሞ መሆናቸውና በጣም ስለነገጥኩኝ ነው። ሰፉ ምን ያክል እንደተሸረሸረ ይሄ ዘመን አመጣሽ ቴክኖሎጂ ወጣቱ ምን ያክል ከባህሉ ከእሴቱ እንዳፋታው ስለተረዳው ነው ሰፉ ብዬ ጮኩት እንጂ ለሁሉም ኢትዮጵያውያን እሴቶች አሉን። በጣም ግሩም እሴቶች አሉን። ሁሉም እንደየባህሉ እንደየእምነቱ ምርጥ እሴቶች አሉን። እነ ዶክተር ፈይሳ ምናልባት ይሄ የሶሻል ሚዲያ ያመጣው አዲስ ማህበራዊ ትስስር ግለኝነትን የሚያበዛ ከማህበራዊ እሴት የሚያፋታ ብቻ የሚያዋራ የዘመድ የአባት የወገን የእህት ምክርን ወደ ጎን አድርጎ ብቸኝነትን የሚያመጣ ስለሆነ አይ ቲንክ ለዲፕሬሽን በጣም የሚያጋልጥ ነው ብዬ አስባለሁ። ከሳይንሱ ጋር አያይዛችሁ የምትሄዱበት ነገር ይኖራል ብዬ ተስፋ አደርጋለሁ። አብዛኛው ስንመለከት ኢቭን አሁን እንኳን ስናወራ እዚህ ስር እንኳን ኮሜንት የሚጻፉት ስትመለከቱ ምን ያክል ሞራሊ እንደተጎዳን ነው የሚያሳየውና
ይሄ አዲስ የማህበራዊ ሚዲያ አፈጣጠር በተለይ ደግሞ የቲክቶክ አጠቃቀም ይሄ የፊልተር አጠቃቀም ራስክን እንድትዋሽ ራስክን ማን ያልሆንከው ነኝ ብለህ እንድትቀርብ የሚያስገድድ አይነት በባህላሉ ራስን መካድ የሚያስተምር አይነት ነገር ሆኖ ነው የማየውና ይሄ በሳይንሱ እንዴት አድርጎ ሊታከም ይችላል? በህጉ እንዴት እንግዲህ ህጉ አሁን ተከታይ ነው፣ ህጉም ተከታይ ነው፣ ሳይንሱም ተከታይ ነው ብዬ ነው የማስበው። እንዴት ነው ማረቅ መመለስ የሚቻለው? እቺ ልጅ የደረሰባት በደል የምታሳዝን ልጅ ናት። በጣም ቡሊንግ የውሃ ጠብታ ድንጋይ ላይ ረጅም ጊዜ ጠብጠብ ሲል አልፎ አልፎ ጠብጠብ የሚል የውሃ ጠብታ እንኳን ድንጋይ ይሰብራል። የሰው ቃል ማለት እንደዛ ነው፣ እንደ ውሃ ጠብታ ነው። በቆይታ መሃል ልብ ይሰብራል። እቺ ልጅ በቆይታ መሃል ነው ልብ የተሰበረችው። በጌታ ናት፣ ጌታን የተቀበለች ነች፣ በጌታ ፍቅር ያመነች ናት። በትምህርቷ ብዙ የገፋች አልመሰለችኝም፣ ግን በፍቅር ነው ያለችው። በመሃል ልቧ ተሰበረ፣ ብሶት ተሰማት። ኑሮዋ እጇ ላይ ውሃ አለባት። ስለዚህ ወሰነች። በቃ ስትወስንም ያውም ይቅርታ እየጠየቀች ነው። ያጠፋሁት ካለ ይቅር በሉኝ እያለች ነው የመጣችውና ይሄ የኮንፊውዥን ውጤትም ሆኖ ስለተመለከትኩት ነው። ይህንን በጣም በሳይንሱም በማህበራዊም በቤተ እምነትም በህጉም እንደተባለው ቅድስት እንዳለችው በህጉም በጣም በስፋት ሊሰራበት ቡሊንግ ያልከው ቅድም ዶክተር ፈይሳም በሰሚኮለም መሰለኝ በቡሊንግ የተባለው ነገር በህግ እንዴት አድርጎ ማድረቅ እንደሚቻል በስፋት ሊሰራበት የሚገባ ሆኖ ነው የተሰማኝ። እንግዲህ እቺ ልጅ በቻም ነፍሷን ይማር፣ በአጸደ ገነት ያኖር ነፍሷን፣ ቤተሰቦቹን መጽናናትን ይስጥ። ነገር አያና እንዳለው ቤተሰቦቿን ለመርዳት ማህበራዊ ስራችን አንዱ ያዘነን ማስተዛዘን ነው፣ የተቸገረን ከጎን መቆም ነው። በዚህ አጋጣሚ ይቺ ልጅ ሞታ ብዙ ወጣት ያተረፈችው ናት ብዬ አስባለሁ። ይህን ያክል ሺህ ህዝብ ቁጭ ብሎ የሚመለከተው ሞቷ ህልፈተ ህይወቷ ብዙ ሰው ሊያቃና ነው ብዬ ነው የማስበው። ምክንያቱም ይሄ የሶሻል ሚዲያ ኢምፓክት ውጤቱን እያየ ነው። ህይወትን አሳልፎ ለመስጠት ወደኋላ የማያስብል ብቸኝነት፣ ግለኝነት በጣም እንዴት እንደሚገፋፋ እያሳየን ነውና ሞቷን ህይወቷን ማትረፍ ባንችል በሞቷ ግን ብዙ ወጣቶችን ማትረፍ እንችላለን ብዬ አምናለሁና ይህንን በስፋት ሀሳቡን በማስተላለፍ ስለ ታሪኳ የሚያውቁም ልጁንም ትንሽ ባለቤቷን ያው እንደ ህግ ሰው ትንሽ መቆጠብ ስላለብኝ ነው። አሁን ዘልዬ መፍረድም እንዳይሆነብኝ ነው። ፋክቶች ይወጣሉ ወደፊት። አሁን ቅድም የተባለውም ላይክ አድርጓል አላደረገ የሚሉት ነገሮች የሚታዩበት ሁኔታ ይኖራል። እንደዛም ሆኖ ግን ከለላ አልሆናትም፣ ምንም ጥርጥር የለውም። ስታቅፈው ፍቅር ስትሰጠው እንጂ ሲሰጣት አላየሁም። ባየኋቸው ቪዲዮዎች አላየሁኝም። ይሄ ሰብጀክቲቭ ነው። አይናፋርም ይመስላል ልጅ ነገርም ነው፣ ትንሽ ቆንጆም ነገር ነው። ብዙ ፈተናዎችም ይኖራሉ። እሱም ራሱ የዚህ ሰለባም ራሱ ቪክቲም ሊሆን ይችላል። ያሳሰቡ የዚህ የሶሻል ሚዲያ ሰለባም የሆያው ሰለባ ሊሆን ይችላል። እንግዲህ ሁላችንም ከዚች ልጅ ህይወት ብዙ ወጣት ልናድን ይገባል የሚለውን መልእክት ነው የመጨረሻ መቋጫ የሚገባው። ለኦሮሞ ወጣቶችና አሁን ተተኪ ትውልዶች ሰፉን እባካችሁ ከሰፉ አትፋቱ። በማንኛውም ማህበረሰቡ ሰፉ አለ። ሰፉ ማለት በአማርኛ ስነ ምግባር መሰለኝ አያና ስነ ምግባር ነው። በአማርኛ ስነ ምግባርም ግብረ ገብም ነው። ግብረ ገብነት ስለ ግብረ ገብነት የሚሰብክ ነውና አይ ቲንክ ከግብረ ገብነታችን አንፋታ፣ አጥብቀን እንያዝ። ሶሻል ሚዲያ በጣም ግለኝነትን እያነገሰብን ነውና ራሳችሁን ጠብቁ፣ ራሳችሁን አድኖ የሚለው መልእክት ነው ማሳለፍ ፈልገው። ቴዲም እንደተለመደው ሁልጊዜ እንደዚህ አይነት ፕሮግራም በማዘጋጀት ክብረት ይስጥልን። ለነበረን ቆይታ እጅግ በጣም አመሰግናለሁ። ቴንኪዩ ዋንጋሪ። አሜን። እሺ ቴዲ በድጋሚ አመሰግናለሁ። ሁላችሁም እንግዲህ ሀሳቡን ለመስጠት ሁላችሁም ጥሩ ጥሩ ሀሳብ እየሰጣችሁ ነው፣ እየሰማሁኝ ነው። ከታችም ያላችሁ ብዙ ጊዜ እንግዲህ ሚዲያ ላይ ነን ያለነው እዚህ 1000 ምናምን ሰው ለሁሉ ሰው ለሌሎች ሰዎች ሼር ማድረግ ያለብን የሆነ ነገር ይዘን ብንወጣ ግን መልካም ነው ብዬ አስባለሁ። ስቲል ወንዶች በጣም ኃላፊነት ውሰዱ። መልካም ነኝ ካላችሁ፣ ጥሩ ነኝ ካላችሁ ስለዚህ እንደዚህ ስማችሁን የሚያጠፉ ሰዎችን ማስተማር፣ አወርነስ መስጠት፣ ይሄ ወንድነት እንዳልሆነ መናገር በጣም ሊታሰብበት የሚገባ ነው። ምድር ላይ ደግሞ የምንኖር ከሆነ ያው
የምንመራው በምድርም ህግ ስለሆነ ደግሞ የምድሪቱን ህግ ወይ ደግሞ በተለይ እኛ ሀበሻ ጋር ኢትዮጵያ ጋር ያለውን ኮሚኒቲ ፌር የሆነ ነገር ምክንያቱም በአመት ውስጥ ከዚህ ውጪ ስንት መደፈር ስንት ነገሮች እንዳስተናገድን ስንት ነገር እንደሰማን ፍትህ እንደሌለ የቀነኒን ጨምሮ በጣም ብዙ ሰዎች ብዙ ሴቶች እንደገና ደግሞ ሴትና ህፃናት ወንዶች ሳይቀሩ የሚደፈሩት በዚሁ ነው። ቴዲ ማለት አይደለም ግን ስቲል ወንድ በሚል ስለሆነ የሚጠራው ኃላፊነት ወስዱ ኃላፊነት ወስዳችሁ ያንን አድርጉ። ያው ብዙ ጊዜ ሲነሳ ሚስት ለባሏ ትገዛ ወንድ ደግሞ ሚስቱን ይውደድ ይላል። ግን ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ፣ ባሎች ሆይ ሚስቶቻችሁን ውደዱ መራራም አትሁኑባቸው ይላል ቆላስይስ 3:18 ይመስለኛል። ምን ማለት ነው? መራራ ማለት በቃ ማስጨነቅ አቢዩዝ ማድረግ በሰውነቷ ይሁን ወልዳለች በሉ የፈለገውን ነገር ስም ስጡ። ወዳችሁ አፍቅራችሁ ወይም ደግሞ ባትወዱ ባታፈቅሩ ራሱም አስባችሁበት ለገባችሁበት ጉዳይ ኃላፊነት ውሰዱ። መጀመሪያ የምትገሉን ያላችሁት ወንዶች ስለሆናችሁ ማለት መጀመሪያ ላይ አቅማችን የሚያንሰው በእናንተ ስለሆነ ውጪ ያለው ነገር ስለ ኮሜንት በጣም ብዙ ተብሏል። ኮሜንት መንገደኛም ይሰጣል፣ ዱርዬም ይሰጣል። በስንት መከራ ጊፍት ሰጥቶ ራሱ ገብቶ እድሉ ሲሰጠው ሙልጭ አርጎ የሚሰድበን በጣም ብዙ አይነት ቢሄቪየር ላይክ የባህሪ ችግር ያለባቸው መንገደኞች አሉ። ያለፈው ያገደመው የሆነ ነገር ብሎኛል ብዬ ራሴን እኔ መርሳት አልችልም። እኔ ራሴን አውቀዋለሁ፣ ምን አይነት ስብዕና እንዳለኝ አውቃለሁ፣ ምን አይነት ፐርሰናሊቲ እንዳለኝ አውቃለሁ። ስለዚህ በሰንበዴ አንድ የሚፈርስ ነገር የለም። አጠገቢ ያለው ሰውዬ ግን መሰራት ካለበት መሰራት አለበት። እዚህ ያላችሁ በጣም መልካም ወንዶች ጨዋ ናችሁ። በጣም ብዙ ነገር ከናንተ መማር ይቻላል። እንደናንተ አይነት ወንድ ስላለ ጨርሶ ወንዶች ሁሉ መረን ናቸው ማለት አልቻልንም ስላላችሁ ማለት ነው። እንደዚህም መስማታችሁ፣ እንደዚህም ማዘናችሁ፣ እንደዚህም ደግሞ ለመደገፍ መሞከራችሁ እንደቀላል አላየውም። ስለዚህ መራር ትንሿ ነገር እንደምላችሁ ነው። አብረን የምንኖር ከሆነ ያደቀናል። ራሷን ብዙ ሰርታ የመጣች ሴት ባል ስታገባ ወይ ወደ ላይ ወይ ወደ ታች ትፈርሳለች። ወይ ከቤት አትውጪ ስራ ትሰሪ ምናምን በአት ነገር ልትባል ትችላለች። አይ ጎበዝ እዚህ ነገርሽ ላይ ነው። እሱ የወደዳትን ምክንያት ራሱ እስኪረሳው አቢዩዝ የሚያረጋት ብዙ ወንድ ስላለ ብዙ ጊዜ ምሳሌ 31 ይባላል። ምሳሌ 31 ሴትዮዋ ኦልሬዲ ተሰርታ የመጣች ናት። አንድ ፕሬዝዳንት ፕራይም ሚኒስተር የሆነች ሚስት ካገባክ የተሻለ የማረግ ኃላፊነት አለብህ ማለት ነው። አደባባይ መስጠት ለሷ በጣም ብዙ ኢንካሬጅ ማድረግ አለብን ማለት ነው። ስለዚህ ስለሞተችው ምስኪን እህታችን በጣም አዝናለሁ። መንፈሳዊ ህይወትም በጌታ ናት ስትሉ ሰምቻለሁ። እሱም ከእግዚአብሔር ጋር ያለን ኢንቲሜሲ ይወስነዋል። የሆነ ስም ስለያዝን የሆነ ዘርስ ብሔር ምናምን ስለያዝን እንደዛ አይሆንም። እሺ ቴዲዬ በጣም አመሰግናለሁ። ተባረኩ። እድሉን ስለሰጣችሁኝ በድጋሚ አመሰግናለሁ። ቴንክ ዩ ሶ ማች። ቴንክ ዩ አሜን። 3 ነጥብ አመሰግናለሁ ቴዲ። እንዲሁም ሁላችሁም ለማዘን ስፔሱን ስለያስክልን ከምስጋና ትልቅ ነው። ጀስት አዘ ታንጀንት እንትን ብዬ ወርዳለሁ። ቅድም አያና ያልከውን ሰከንድ አደርጋለሁ። ለልጅቷ የምንረዳበት ወይ አትሊስት ለቅሶ የምንደርስበትን አጋጣሚ ከተመቻቸ አለው እንደ ማንኛውም እንትን ቢያንስ አብሬያችሁ ስላዘንኩኝ እዚህ ካላችሁ ጋር ምስጋና የላቀ ነው። ያንን በሉ። ሌላው ዋናው አሁንም አሜን ስትናገረው ነበር ትኩረት ልንሰጠው የሚገባው በቀጥታም በተዘዋዋሪ የወንዶች አስተዋጽኦ አለበት ለሴቶች ሞት። በጣም ከፍተኛ የሆነ ሜል ሪሌትድ ቫዮለንስ በጣም ዝም ብለን እንደ ቀላል የምናየው ነገር ሆኗል ኢትዮጵያ ውስጥ። በጦርነትም ቢባል ሴቶችና ህፃናት ናቸው የመጀመሪያ ተጠቂዎች። በጣም እጅግ ልብ የሚሰብሩ በጣም ለመስማት የሚዘገንኑ ነገሮች ሰምተናል ባለፈው 3 4 5 ዓመት መስማት ማይገባ ማለት ነው። እና እነዚህ ነገሮች በመላ ኢትዮጵያ ኢንክሉዲንግ ሰሜንም ጨምሮ ባለፈው ስታወያዩ ነበር። ልብ የሚሰብሩ ሴቶች ላይ የሚደርሱ ጥቃቶች መቆም አለባቸው። እነዚህን ደግሞ ማቆም የምንችለው ብዙ ሆነን ዝም ያልነው ሰዎች ነን። መጥፎቹ ስለበዙ አይደለም። መጥፎቹ ትንሽ ሆነው መጥፎ ነገር ይበዛ ይሆናል እንጂ በደግ ነገር የምናደርገው ሰዎች በጮህን ቁጥር ያ ሳይለንት ማጆሪቲ የማሸነፍ አቅም አለው። ስለዚህ ዙሪያችሁ ያሏችሁን ሰዎች ሪስፖንሲብል ሁኑ። ልጆቻችሁን፣ ሚስቶቻችሁን፣ እህቶቻችሁን ሪስፖንሲብል መሆን የምትችሉ ከሆነ እንደዚህ አይነት ሜል ሪሌትድ ቫዮለንስ ሊከሰት አይችልም። ምክንያቱም አይን መሆን አለባችሁ።
ቀነኒ ላይ የደረሰውን አይተናል። ስቲል ልብ የሚሰብር ነገር ነው። ሰሜን በዚህ ጊዜ በትግራይ የተደረጉ ጦርነት ላይ የደረሱ ከፍተኛ የሆኑ በኋላ ላይ የደረሱ በጣም እዚህ ቲክቶክ ላይ የወጡ እጅግ ለመስማት የሚዘገንኑ ነገሮች አሉ እና በጣም ዊከስት የሆነው ፓርት ኦፍ አወር ሶሳይቲ አታክ የምናደርገው እኛ ወንዶች ነን። ከቃላቶቻችን ጀምሮ የተገራን አይደለንም አንዳንዴ እና ይሄንን ልል ፈልጋለሁ አዘታንጀንት እና ይሄንን ሁለተኛው ደግሞ አካውንተብል እንሆን ለምንለው ነገር ለምናወራው ነገር አካውንተብል እንሆን። ቢያንስ ክፉ ነገር ማለት ባንችል ዝም እንበል። ደግ ማለት ነገር ማለት እንኳን ካልቻልኩ መጥፎ ነገር ላለማለት ዝም ማለት እችላለሁ። ስለዚህ ሶስተኛው ደግሞ እዚህ ጋር የተጠቀሰ ነገር ነበረ። አይ ዊሽ አሁን ቦኒ ከማለፏ በፊት እንዲህ ተሰብስበን እቺ ልጅ እኮ እንደዚህ ነገር እያለች እያወራች ነው ብለን ዲስከስ አድርገን አግዘናት በጣም ብዙዎቻችን እንወድሻለን አይዞሽ ብለን ምናነሳት ቢሆን ይሻል ነበር። እዚህ ጋር ሰላም 20 እንደምትባል ልጅ አያናም ኮንታክት አድርጓታል፣ እኔም ኮንታክት አደርጋታለሁ። እኔም እንደዚህ አይነት ችግር ውስጥ ነኝ ኮንታክት አድርጉኝ እያለች ነበር። ከቻላችሁ ወይ ፕላትፎርም ወይ ኢንቫይት አድርጓትና ትናገር። አይ ዶንት ኖ ምን ፋይናንሻል ይሁን ችግሯ ምን እንደሆነ አላውቅም፣ ግን እንደዚህ ስትል ነበር። አጠገባችሁ ያሉትን ሰዎች አዳምጡ። ይሄንን ነው ማለት የምፈልገው። ስለ ፕላትፎርም አጌን ቴዲ እግዚአብሔር ይስጥልን፣ እግዚአብሔር የታችን ነፍስ ይማር። አመሰግናለሁ። ቴንክ ዩ 3 ነጥብ ዶክተር ፈይሳ። ቴንክ ዩ ቴዲ። ድጋሚ አያናን በጣም የማከብረውና ሁሌ የምሰማው በገባበት የምሰማው ባለሙያ ነው፣ ሰው ነው። ባየ ገለቶሚ አያና ዋን ጎቱፊ የሮባየ ሲደጋ ቴዲ ባይ ዘ ዌይ እንደዚህ አይነት ፕላትፎርሞች በጣም አሚን ላይክ ሂውማን ኤሌመንት ያላቸው ሰዎችንም እንዳሉበትም ያየውበት ሴሽን ነው። አንተም ልብህን አይቼዋለሁ። በጣም አሪፍ ጊዜን ሰጥተህ በዚህ ጉዳይ ላይ ስለምታደርገው ነገር በጣም እጅግ አመሰግናለሁ። እውነት ለመናገር እኔም የራሴ ቲክቶክ ከፍታለሁ። ብዙ ጊዜ በሳምንት 3-4 ይገባለሁ። በእንደዚህ በግሮች ላይ ዲስከስ እናደርጋለን። ቴዲ ያለው በጣም ትልቅ አያና ያለው ትልቅ ነገር ያለ ግፍ አለው። እኔም ኮንትሪቢዩት ማድረግ ፈልጋለሁ፣ እንግዲህ ማድረግ ፈልጋለሁ። ከዛ ውጪ እንደዚህ አይነት ችግር ያለባቸው ሰዎች በተለይ ውጭ ሀገር አለ። ባይ ዘ ዌይ ቴዲ ይሄ እቺ ቦኒ መጣች እንጂ በጣም በሚገርም ሁኔታ ውጭ ሀገር የሚኖሩ ሰዎች በተለይ ሀበሻን ኮሚኒቲስ ውጭ ሀገር የሚኖሩ ሰዎች በጣም ብዙ ቅድም 3 ነጥብ የተናገረ ነበረ። በጣም ብዙ ሰው ቶፕ ሴል ከሚደረጉ ሜዲኬሽኖች አንዱ የአእምሮ ሜዲኬሽኖች ናቸው። ባይዘዌ እጅግ በጣም እንደ ቀላል የምናያቸው ነገሮች ናቸው፣ ግን ሲሪየስ የሆነ የጤና ችግሮች እያመጣ ያለ ችግር ነው። ዳታዎች እንደሚያሳዩት በተለይ አበሻ ኮሚኒቲስ በአንድም በተለያየ ምክንያት በዚህ ጉዳይ የተጠቁ ሰዎች የተጠቁ ናቸው። እኔ እንኳን ፐርሰናሊ ኮንሰልት አደርጋለሁ። የራሴ ኮንሰልቴሽን ኦፊስ አለኝ፣ ፕላትፎርም አለኝ፣ ኦንላይን ኮንሰልቴሽን አደርጋለሁ። በዚህ ጉዳይ ግን ያሉ የሚጠቁ ሰዎች ካላችሁ ግን አይም ሪሊ በጣም ክፍት ነኝ ለማገዝ ማለት ነው። ኦፍኮርስ እንደዚህ አይነት ነገሮች የሚያስፈልጉት ኤቪደንስ ቤዝ ማኔጅመንት ነው የሚያስፈልጉት ቴዲ። ኦንላይን ኮንሰልቴሽን ብቻ አያስፈልጉም። ኖርማሊ ሳይካትሪክ ኢቫሉዌሽን ያስፈልጋቸዋል፣ ሜንታል ኢቫሉዌሽን ያስፈልጋቸዋል። በጣም ፕሮፌሽናል በሆኑ ሰዎች ላይ አብሮ ሆኖ በደንብ ፕላን ተደርጎበት ቴራፒዎች የሚያስፈልጋሉ። በነገራችን ላይ ኮግኒቲቭ ቢሄቪራል ቴራፒ የሚያስፈልጋሉ። ኢንፋክት ካፕል ቴራፒ የሚያስፈልጋሉ። ባይዘዌ ግን ያ ካፕል ቴራፒ የሚያስፈልገው ግን የባልየው ሁኔታ ላይ እና እሱን ኢንቮልቭ የሚደረግበት የማይደረግበትን ኮንዲሽኖች አሉ ማለት ነው። ቴራፒ በጣም ኢምፖርታንት ነገሮች ናቸው። ሜዲኬሽኖችም በጣም ኢምፖርታንት ናቸው። የአመጋገብ ስርዓቶች በጣም ኢምፖርታንት ናቸው። ውጭ ሀገር ደግሞ ስፔሻሊ ከፀሐይ ጋር ተገናኝቶ የቫይታሚኖች የሚነራሎች ዴፊሽንሲ በጣም የሆርሞናል ኢሹዎችም በጣም ሌላ ጊዜ ዲስከስ እናደርግበታለን። በሌላ በኩል ግን መናገር የምፈልገው ነገር እቺ ልጅ አንተ እዚህ ጊዜ ሲኖራቸው በሌላ ፕላትፎርም በሌላ ስልክ እያየው ነበርና
በጣም አዝኛለሁ። እውነት ለመናገር የምትናገራቸው ነገር በጣም ያሳዝናሉ። ሆሊስቲክ የሆነ አፕሮች ያስፈልጋል። ያንተን ፕላትፎርም እኔንም ፎሎ ቢያደርጉኝ እንደዚህ አይነት ችግር ያለባቸው ሰዎች ያናግሩኝ በየትኛውም ሰዓት። ስፔሻሊ ውጭ ሀገር ያላችሁ ሰዎች ብዙ ኤክስፔሪንሶች አሉኝ ቴዲ። እውነት ለመናገር በዚህ ፕላትፎርም ላይ በእናንተ ከሌሊቱ 9 ሰዓት ላይ 10 ሰዓት ላይ ደውለው የሚያማክሩኝ ሰዎች አሉ በእንደዚህ አይነት ሲሪየስ የሆኑ ጉዳዮች ላይ ማለት ነው። እና እምልህ የሆነ ሰው ያስፈልጋቸዋል። በእኔ ቲም ውስጥ ሳይካትሪስቶች አሉ፣ ሳይኮሎጂስቶች አሉ። እኛን ኮንሰልት ማድረግ ይችላሉ። እኔን ደግሞ ፎሎ ቢያደርጉኝ ደግሞ ኦንላይን ላይ በዚህ ጉዳይ ላይ የሚሰሩ በተለይ አሜሪካ የሚገኙ ካናዳ የሚገኙ በዚህ ጉዳይ ላይ የሚሰሩ ሰዎች አሉ። ኢትዮጵያ ውስጥም ይህን ፕላትፎርም ቅድም አያና እንዳለው የግዴታ ነው ማድረግ ያለብን። ደግሞ በዚህ ፕላትፎርም ላይ ብዙውን ጊዜ አይተው ከሆነ ፎሎ ስታደርጉ ሌላው ጀነራል ፖፑሌሽን ደግሞ የምነግረው ነገር ፎሎ ስታደርጉ የሚሳደበውን የሚያንጓጠውን ብቻ ሳይሆን ባለሙያዎችም ብዙ አሉ። ባይዘዌ ቤታቸውን ከፍተው ዌል ትሬንድ የሆኑ ሰብስታንስ ያላቸው ሳይካትሪክ ሳይኮሎጂስቶች አሉ። 10 ሰው 20 ሰው የሚከተላቸው ቴዲ። በነገራችን ላይ እውነቴን ነው የምነግርህ፣ 10 ሰው 20 ሰው ነው የሚነግራቸው። እነዛን ሰዎች ዴም አድርገዋቸው ቢናገሯቸው፣ ግን ሰው የሚሰማው የትኛውን ነው? የሚሳደበውን ወደ ጭንቅላታችን የሚገባውን ነገር ማየትም አስፈላጊ ነው የሚሆነው። አንዳንዴ ሁል ጊዜ ቧልትና እንትን ብቻ አስፈላጊ ላይሆን ይችላል እና የምትሄዱበትን ቦታ ማወቅ። ኢንፋክት እቺ ልጅ ቀደም ብሎ ሴቭ ማድረግ ይቻላል። አጠገቡ ያሉ ሰዎች እና እሷን ኢቫሉዌት የሚያደርጉ ሰዎች የባለሙያ እገዛ አስፈላጊ ቢሆን ደግሞ የሜዲኬሽን እገዛ ቢያስፈልጋትም ጥሩ ነበር ያስባለሁ። ግን ለእንደዚህ አይነት ኬዞች በጣም ተጋላጭ የሆኑ ቅድም 3 ፖይንት እንደተናገረው ነው አሜን የተናገረችው የመጥሪያ ደውል ነው ለአብዛኞቻችን ማለት ነው። እና ስፔሻሊ እንደዚህ አይነት ችግር የሚያጋጥማችሁ ሰዎች እኛም ፎሎ በማድረግ እኛም ቤት እንከፍታለን፣ ዲስከስ እናደርጋለን። ቁጭ ብለን ጊዜያችሁን አልወሰድባችሁ። ሜንታል ኢሹ ከተለያዩ የጤና ችግሮች ጋር የሚገናኙ ነገሮች ናቸው። ባይዘዌ የሜንታል ኢሹ ቴዲ የጭንቅላት ጉዳይ ብቻ አይደለም። ሰዎች ብዙ ጊዜ ጭንቅላት ብቻ ነው የሚያስቡት አይደለ? ኖ ጭንቅላት ብቻ አይደለም። በነገራችን ላይ ሲስተም ዋይዝ የሆነ አፕሮች ነው የሚያስፈልገው ቴዲ። ሰዎች ሲያስቡ አሁን ሜንታል ኢሹ ዲፕሬሽን በለው ባይዘዌ ቴዲ ላይክ አንዛይቲ በለው ኢቨን ስኪዞፍሬኒያን በለው ባይፖላርም በለው እንግዲህ አሁን እነዚህ ሜዲካል ተርሞች ስለሆኑ በአማርኛ ትርጉም የላቸውም። ግን በአጠቃላይ የጤና የአእምሮ ችግሮች አሁን የነገርኩን ጨምሮ ኢቨን ልብስ አውጥተው ራሱ መንገድ ላይ የሚሮጡትም ሲቪር የሆነ ስኪዞፍሬኒያም ያላቸውን ሰዎች የጭንቅላት ብቻ ጉዳይ አይደለም፣ የሲስተም ጉዳይ ነው፣ የኒውትሪሽን ጉዳይ ነው። የብዙ ኢንተግሬትድ የሆነ አፕሮች ያስፈልገዋል። ስለዚህ ስፒሪቹዋሊም ኒውትሪሽናሊም ብዙ ነገሮችም አብሮ ይገባልና አይ ቲንክ ጊዜ ቢኖረ ሰፋ አድርገን በተለይ ውጭ ሀገር ያሉ ሰዎች በሜንታል ኢሹ የሚሰቃዩ ሰዎች ከኒውትሪሽን ጋር ከስፔሻሊ ደግሞ አንድ ሰብስታንስ ሳልናገር ቦርድ እኔ ራሱ ቅር ይለኛል ቴዲ። ስፔሻሊ ቫይታሚን ዲ ዴፊሽንሲ በጣም ከፍተኛ የሆነ ከጤና ጋር ይገናኛል። ኖርማሊ በጣም ከፍተኛ የሆነ ማለት ነው። እና ቫይታሚን ዲ ስፔሻሊ ውጭ ሀገር የምትኖሩ ሰዎች ከፀሐይ ጋር ከምግብ ጋር ያለውን ነገር ታውቁታላችሁ። እና ቤዝ ላይን እሱ መታየት አለበት እና እሱም በጣም አስፈላጊ ነው። ይህንን ለመናገር ወዳለው ሌላ ጊዜ ሰፋ አድርገን በደንብ ዲስከስ እናደርግበታለን። ሮሉ ግን ባጭሩ እዚህ ላይ ላብቃ። ያው ሀዘን ስለሆነ ብዙ ሳይንስ ነገር መናገርም ፍትሃዊ ብዬ አላስብም። ስለዚህ እዚህ ላይ ያበቃለሁ። መጽናናትን ወዳለው ለቤተሰቦቿ፣ ለእኛም በጣም አዝነናል። አመሰግናለሁ ቴዲ ለምታደርገው ነገር። ባለፈውን ገብቼ ነበር አንተ ጋር፣ ያው አልተመቸም። ሲመች የሆነ ቀን ብታሳውቀኝ ሰፋ አድርገን ስለ ሜንታል ኢሹም ሌሎች ጉዳዮችም ዲስከስ እናደርጋለን። ቫይታሚን ዲ 3000 በጣም ትንሽ ናት። 3 ነጥብ ቫይታሚን ዲ 3000 በጣም ትንሽ ናት። 1000 በጣም ትንሽ ናት። ከ5000 እስከ 10000 መሆን አለበት። 1000 በጣም ጩጬ ናት፣ ትንሽ ናት። ቴንክ ዩ ቴዲ። ክብራትና ክብራን፣ እንዲህ ነው ውይይት መሆን ያለበት። በጣም ጥንቃቄ ያስፈልገዋል። ለዛ ነው ሰዎችን መርጬ ያስገባሁላችሁ እንዴት ማድረግ እንዳለብኝ ስለማቅ ማለት ነው። የህግ ሰዎች አሉ፣ የጤና ሰዎች አሉ፣
ኃላፊነት የሚሰማቸው የምናከብራቸው የምንወዳቸው ጓደኞቻችን ፖለቲከኞች አሉ። ፌሚኒስቶች አሉ። ምናልባት አሜን አረሉ እሷን ራሷን እነዛ ትግለጽ አላውቅም። በጣም ግን ለሁላችሁ እውቀት የሚሆን ነገር ነው የተናገሩት። ለሴቶች ክብር ይገባል፣ ምንም ጥያቄ የለውም። በተደጋጋሚ ጊዜ ስለሚደፈሩ ሴቶች ስናወራ ስለ በጋብቻው ስለሚሆን ነገር ራሳቸውን ስለሚያጠፉ እኛው ነው እዚህ ላይ የምንዳረጋቸው። መድረኩን የምንይዘው እኛን ፌር አይደለም። ይሄ ግን ሁላችሁም ስለመጣችሁ ይሄ መስተካከል አለበት። የሰለጠነ ማህበረሰብ በተለይ ለሴት ልጆች በሚሰጠው ቦታ ነው የሚለካው ይባላል። ሁላችሁንም ከልብ አመሰግናለሁ። ቀሪ ወሬዎችን ነግራችኋለሁ። ጊዜ እና ጉልበት ካገኘውኝ ፖለቲከኞችን ወደ በኋላ አካባቢ ያስገባለሁ። አያና ዱባለ፣ ቅድስት ዋንጋሪ፣ አሜን 3 ዶክተር ፈይሳ ሁላችሁንም የነበራችሁ በሙሉ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ዶክተር ፈይሳን እዚህ ውስጥ ያላቸው 1600 ሰዎች በሙሉ ሁሉንም እንደዚህ ላይ ያሉትንም ስፔሻሊ ደግሞ ዶክተር ፈይሳን ፎሎ ማድረግን እንዳትረሱ። በተለይ ከጤና ጋር በተያዘ ስለ ሕክምና የሕክምና ሰዎችን ነው ማናገር። አንዳንዶቻችሁ ስለ ሕክምና ምክር ሀሳብ የምጠይቁት ደላሎችን ነው። አይሆንም ጋይስ። ስለ ግንባታ ከሆነ መሐንዲሶችን ነው። ስለ ሕግ የሕግ ሰዎችን ነው። አንዳንዴ ኢንፎርሜሽን ራሱ አድቫይስ የምንጠይቃቸው ሰዎች ራሱ ወሳኝነት አላቸው። ስለ ቢዝነስ የቢዝነስ ሰዎችን እንዲህ ማድረግ ይሄን መልመድ አለብን። በተለይ በዘርፉ ፕሮፌሽናል የሆኑ ስፔሻላይዝድ ያደረጉ ሰዎችን ማናገር ይሄ ራሱ ጥቅም አለው። በነገራችን ላይ ይሄ ራሱ አንዱ ችግራችን ነው። ስለዚህ በጤና ነክ ጉዳይ ላይ በዛ ዘርፍ ላይ ተገቢውን ነገር ሊነግሯቸው የሚችሉ የጤና ሰዎችን እንድታናግሩ ዶክተር ፈይሳን አናግሯቸው። ከልብ ነው ዶክተር ፈይሳ ማመሰግነው። ሁላችሁንም አመሰግናለሁ።